አሁን ነብያቶችም ሰብከውታል። ራሳቸውን እኛ ሙስሊሞች ነን እያሉ ይገልጹ ነበር። ኖህን ብንወስድ ለምሳሌ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ልክ እንዲሁ ያዕቁብ ዓለይሂ ሰላም ልጆቹን አደራ ሙስሊም ሁኑ እያለ ሲሰብካቸው እናያለን። ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቁብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል፣ እርሱም እስልምና ነው። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። ስለዚህ ከዚህ እንረዳለን አምላክ እንደደነገገውና ነቢያቶች እንደሰበኩት በዚህ መሰረት እናገኛለን ኢስላም። በዚሁ አንጻር ለመሆኑ እግዚአብሔር ክርስቲያን ሁኑ ብሎ ደግጓል ወይ? ልክ እንደሆነ ነቢያቶች ክርስቲያን ሁኑ ብለው አዘዋል ወይ ብለን መጽሐፍ ቅዱስ ላይ ስንሄድ አንድ ቦታ ላይ እግዚአብሔር ክርስቲያን ሁኑ ያለበት ቦታ የለም መጽሐፍ ቅዱስ ላይ። ልክ እንደሆነ ነቢያቶችም ክርስቲያን ሁኑ ወይም ክርስትና እምነትን ተከተሉ ብለው የሰበኩበት አንድ ቦታ ላይ አታገኙ። ስለዚህ እንዳውም የሚናገረው ምንድነው? የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለአንድ ዓመት ያክል ተሰባሰቡ፣ በዚያም ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ነቢያት እንዳለ ካለፉ በኋላ ማለት ነው። አያቸው አይደለ? ክርስቶስም ካረገ በኋላ ገብታችኋል። ከክርስቶስም ትምህርት ከቀደሙት ነቢያቶችም ትምህርት እንዲሁ ክርስቲያን ሁኑ ብሎ ያስተማረ አንድም ቦታ የለም። ነገር ግን ክርስቶስ ካረገ በኋላ ሰዎች ክርስቲያን ተብለው ተጠርተዋል። እሺ የጠራቸው ማን ነው ብለን ስናይ ሐዋርያት የተባሉት እዚያ ላይ ማን ናቸው ብለን ስናይ ክርስቶስ የመረጣቸው 12 ሐዋርያት ራሱ አይደሉም። ጳውሎስና ባርናባስና ያነሳቸው ከላይ እንዳውዱ። ልክ እንዲሁ ደግሞ እግዚአብሔር ነው ወይ ክርስቲያን ብሎ የጠራቸው? አይደለም። ወይስ ነቢያቶች ናቸው ወይ ክርስቲያን ናቸው ያሏቸው? አይደለም። ተቻላረ በዘመኑ የነበረው ጠላት ነው እናንተ ክርስቲያን ብሎ እንደማንቋሸሽና እንደማነወር ያነሳላቸው ይህን ስያሜ ማለት ነው። እና ይህን ይመስላል። እና እውነተኛ ሃይማኖት ብሎ ማለት አምላክና ነቢያቶች አምላክ የደነገገው ነቢያቶች የሰበኩት ነውና ይህን ደግሞ ኢስላም ላይ ነው የምታገኙት። هذا هو الاسلام። ኢስላም ብሎ ማለት አምላክ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። በቁርአን ላይ ሲናገር ይላል ወረዲቱ ለኩም الاسلام ዲና ይላል። እስልምናን ሃይማኖት ብቻ ነው የወደድኩላችሁ እያለ ይናገራል። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላል። ሙስሊም ሆነው ለሞቱ ሰዎች ምን አዘጋጅቶላቸዋል የሚለውን ሲነግረን ጊዜ الذين آمنوا بآياتنا وكانوا مسلمين ادخلوا الجنة ይላል። እነዚያ በእኔ በአላህ ያመኑና ሙስሊሞች የሆኑትን ገነትን ግቡ ነው የሚላቸው እያለ ይናገራል። ሙስሊም ሳይሆኑ የሞቱትንስ ወደ ገሃነም ነው የሚሄዱት ይከስራሉ እያለ ይናገራል። يقول سبحانه وتعالى ومن يبتغي غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው እና የተከተለ ሰው ይህ ከእኔ ዘንድ የተሳይቀን ተቀባይነት የለውም እርሱም ከከሳሪዎች ይሆናል ከጀሃነም ሰዎች እያለ ይናገራል። ይህን ይመስላል። እሺ ሚትሽናሽ አጭቻለሁ እኮ። እሺ ሻሃዳ ላሲዝሽ? አሲዘኝ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሃዱ አነ ሙሐመድ ረሱሉላህ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ ስለ እስልምና በደንብ እንድትማሪ ዘንድ ከታች ያለችው ልጅ ጃስሚን የምትል ትታይሻለች። መጨረሻ ላይ ያለችው አለች። ፎሎ አድርጊያት እና እሷን በውስጥ ታገኝሻለች፣ እንድትማሪ ታግዝሻለች። እሺ እሺ። ጓደኞች በአቅራቢያሽ ታገኛለሽ? የሉም፣ ግን ምርጥ ቦታ ካለኝ አስገባ። ችግር የለውም፣ እናስተምራታለን ኢንሻአላህ። መርሐባ። ያው እና እናስተምርሻለን ብላሻለች። ፎሎ መልሽ። ፎሎ አድርጌሻለሁ። በውስጥ እንትን በይና አስተምርሻለሁ የቻልኩትን ያህል ኢንሻአላህ። ሙታስ ስም ቀይርልኝ። ስምሽ ማን ነበር? ሁላገር ነው። ሁላገር። እሺ ማንን በልሽ? ኢክራም፣ ሐያት፣ ሱመያ የትኛው ደስ ይላል? ኢክራም።
ማሻአላህ ኢክራም ነው ስምሽ። ስለ ሶላት አስተጋገድ ሶላት መስከር ትጀምሪያለሽ። እንዲሁም ደግሞ ሻወር ወሰድሽ። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዘ። በውስጥ አሁን እህቶች ያገኙሻል። ሶላት አስተጋገድ ያስተምሩሻል። ከተማርሽ በኋላ መስከር ትጀምሪያለሽ። እሺ እሺ እሺ። ጠንክሪ፣ አብሽሪ። ጥያቄዎች ባሉሽ ሰዓት ደስ ባለሽ ጊዜ መተሽ መጠየቅ ትችላለሽ። እሺ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደወጣች ቴክስት ታደርግልኝ። እሺ ያው እና ታደርግልኝ ብላሻለች። እሺ እሺ መርሐባ። እሺ ሌላ ጥያቄ ያለው አለ? ሙላይ ሙስታዚ እናመሰግናለን። ቁልጭ በቃ እንውረድ። መርሐባ። አንቺ ጓደኛ አለሽ በአካል ታገኛታለሽ? አይ እንትን ላይ ነው፣ ችግር የለም። ኡስታዝ አለን በውስጥ ነግራታለን፣ ችግር የለም። ኦኬ። ይበልጥ ደግሞ ጃስሚን ታናግራት፣ ፎሎ ታደርጋታለህ፣ በደንብ ታስተምራታለህ። እሺ እሺ ኡስታዝ ጀዛኩሙላህ። አይ አብሽር። እሺ ሁሱ ሰላም አለይኩም። አለይኩም ሰላም። ሽኩራን ወላሂ ጀዛከላ ኸይር። ውስጥ ላይ ያናገርኩ ልጅ ነበርኩ። አሁን ሻዳ ወሰደች ህይወታችን። መርሐባ። አይ ሽኩራን። እሺ ከላይ ትጋቡ። ሰላም ነው አለ። እንዴት ነው? አማን ናችሁ? አለን አለን አለን። ጥያቄ ነበረኝ። ጥያቄ እስልምና ከመሐመድ በፊት ነበር ወይስ አልነበረም? ነበረ። ማስረጃ ታሳይን ይችላል? መሐመድ ከመምጣቱ በፊት ከነቢዩ መሐመድ ሰለላሁ ጋር የሚገናኝ እርሳቸው የመጨረሻ ነቢይ እንጂ የእስልምና ሃይማኖት የመጀመሪያ አስተማሪ አይደለም። እርሳቸው እንዳጠቃላይ እነ አብርሃም ሁሉ ሙስሊሞች እንደነበሩ ማስረጃ ሳይያለህ ችግር የለም። ላሳየህ? እሺ ማስረጃ አቡበክር አንድ አቡበክር ይመጣል። አቡበክር ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ምን ላውጣለሁ? ሰው አልሰማሁም ነበር። ነቢያቶች ሙስሊሞች እንደሆኑ ማየት ፈልጋለሁ ብሎ ነው ማስረጃ። እነ ኢብራሂም ሙስሊም መሆናቸውን አሳየው። ላ እንደዛ ሳይሆን ከነብዩ መሐመድ በፊት እስልምና ነበረ ወይስ አልነበረም የሚል ጥያቄ ነው የጠየኩት። እነ ኢብራሂምን አልጠየኩም እኮ ነበረ። እነ ኢብራሂም እኮ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ናቸው። እነሱ ሙስሊሞች እንደነበሩ ላሳየህ ነው። ላ እነሱ ሙስሊም እንደነበሩ ሳይሆን ከዛ በፊት እስልምና ነበረ ወይስ አልነበረም የሚለው ነው። ምን ማለት ነው ሙስሊሞች ማለት? የእስልምና ሃይማኖት ነበረ ወይስ አልነበረም የሚል ጥቅስ ነው የምፈልገው። አዎ እስልምና እንደሰበኩ ነብያቶች ላሳየህ ነው ከነብዩ መሐመድ በፊት እሺ ነበር። ከኔ በፊት እስልምና ነበረ ብሎ ነብዩ መሐመድ ያስተማረው ነው የምፈልገው እኔ። ከዛ ወዲህ አይደለ ቁርአን የወረደው እኮ ነብዩ መሐመድ ያስተማረበት ከኔ በፊት እስልምና አለ ብሎ ያው ላሳየህ ነው። የአብርሃምን መንገድ ተከተልኩኛም እስላም እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ነው። የቀደሙት የነብያት መንገድ ሁሉ እንዳለ ሙስሊም እንደሆነ ያው በቁርአን ላይ ማስረጃ አለ። እናሳይህ ወይንስ አትፈልግም? ላ አሳየኝ እንጂ ማስረጃ እኮ ፈልጌ ያለ ማካነ ሱራ አል ኢምራን ቁጥር 3 67 ላይ ያወጣለታል። ልክ እንደ ያዕቆብ አለይሂ ሰላም የተናገረውንም ታወጣላችሁ። 67 ላይ ያወጣውና አል ኢምራን ሲጋር ኢብራሂም ሙስሊም እንደነበር ያናስ ያውና ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛ ሃይማኖት የተዘነበለ ሙስሊም ነበረ ይላል። ያ ኢብራሂም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበረው ሙስሊም እንደነበር የእስልምና ሃይማኖት ተከታይ እንደነበር ያው ማስረጃ ሌላን ጨምርልኝ።
ኢብራሂም እኮ በመጽሐፍ ቅዱስም ክርስቲያን እንደነበርን ይናገራል። እንደዛ ሳይሆን የፈለኩት ነብዩ መሐመድ መጽሐፍ ቅዱስ ላይ ስለምን ነበረ ብሎ ያስተማረበት ነው። ምክንያቱም ይሄ ኢብራሂም ኢብራሂም ነበር የሚል መጽሐፍ ቅዱስ ላይ የለም። ለምን ተዋሻለህ? መጽሐፍ እንደዛ የሚል የለም። እሺ አንድ ነብይ ክርስቲያን ነው ተብሎ የተገለጸ የለም መጽሐፍ ቅዱስ ላይ። እሱን ማስረጃን ማሳየት ስለማልችል ነው እንጂ ማሳየት ብችል ኖሮ አሳይ ነበር። ግን አንተ ታሳየን ትችላለህ? ነብዩ መሐመድ ከምን ነበረ ብሎ ያስተማረበትን ረብ ፈጣሪ አሁን ያነበብከው ምንድነው የሚለው? የቆ ኢብራሂም ነው። ኢብራሂም ይሁዳም ክርስቲያንም አልነበረም ነው የሚለው እኮ። ታዲያ ምን ነበር? ሙስሊም ነበር ይላል አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእርሳቸው በፊት እስልምና እንደነበር እዚህ ጋር እየተናገርኩ ነው። ልክ እንደው ሙስሊሞች እንደነበሩ ነብያቶች እየተናገሩ ነው። ነብዩ መሐመድ ራሱ የጠቀሰው ራሱ የተናገረው ነው እኮ የምፈልገው ነው እኮ። ይህ በእርሳቸው በኩል የመጣ ነው የተረከው ነው ለትውልድ እሱ የተረከው ከኔ በፊት እስልምና ነበረ ብሎ ያውና እያሳየን እኮ ዘለቀ። ተው እንጂ ከበደ። ይሄ እኮ ማስረጃ ትክክለኛ ማስረጃ አለ። ወከር አይ በዚህ ልክ ማየነት ማሻላቸው አሳየኝ አለ ከቁርአን አየ አይሾር ልጅቱ ሰሰል ተናደረ ነው በነገራችን ላይ እኔም ለሰለም ነው አስገቡኝ ብሎ ጻፈ። ያ ለሰለም ሳይሆን እንደው ምናልባት የምትጠይቀው ጥያቄ እንድንመልስልህ ነው። ለአንኛው ጋር አይናቸው የተወለደ ሁሉ ይሰልማል። ለምን እንደምትናደደው አላውቅም። ለምን አትመረምሩም? በእውነትን አይሻልም? እሱ ሰላም ጤና ይስጥልኝ። ሰላም ነው። እንዴት ነህ? አለሁ እግዚአብሔር ይመስገን። አለ ነፍስ በአሁኑ ጥያቄ ላይ ማለት ነው መሐመድ የመጀመሪያ ሙስሊም ነኝ እያለ የተናገረ አንተ ኢብራሂም ሙስሊም ነው የምትለው ከየት አምጥተህ ነው? ከቁርአን መሐመድ እኔ የመጀመሪያ ሙስሊም ነኝ እያለ ቁርአን ላይ አንተ ደግሞ ኢብራሂም መጀመሪያ ሙስሊም ነው የምትለው አይማታብም? አይማታው። ላስረዳህ። እሺ ኖ እሺ አስረዳኝ እስቲ። አዳም አንደኛ አንጻራዊ ሙስሊምነት አለ፣ አንጻራዊ መጀመሪያነት አለ፣ ጥቅላዊ መጀመሪያነት አለ። ገብቶሃል አይደል? እኔ መጣሁኝና ለምሳሌ መጀመሪያ ቲክቶክ የከፈትኩት እኔ ነኝ አልኩኝ። ገብቶሃል አይደል? መጀመሪያ ቲክቶክ የከፈትኩት እኔ ነኝ አልኩኝ። ከዚህ ካሉት አካባቢ ወይንም አንጻራዊ የሚባል ነገር አለ። እንደ ምሳሌ ምን ብዬ ልግለጽልህ? 10 ቤተሰብ አለ ለምሳሌ ካንተ ማለት ነው። 10 ወንድሞች እህቶች አሉ እንበል። እንደ ምሳሌ እንደው ከመካከላቸው አንዳችሁ መጀመሪያ እስልምናን ተቀበለ። ከዚያ መጀመሪያ እስልምናን የተቀበልኩት እኔ ነኝ ብትል ምን ማለት ነው? ከቤተሰባችን አንጻር የመጀመሪያው የሰለምኩት እኔ ነኝ እያልክ ነው። አየህ አይደለ? መጀመሪያ እኔ ነኝ እስልምናን የተቀበልኩት ስላልክ ግን ከአንተ በፊት እስልምናን የተቀበሉ የሉም እንደው በዚህ ዓለም ላይ ማለት ነው ወይ? አይደለም። አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም እንደሆን ታዘዝኩ ሲሉ ከተላኩለት ትውልድ አንጻር ነው። ገብቶሃል አይደለ? ሁሉም ነብይ ከተላከለት ትውልድ አንጻር የመጀመሪያ የአምላክን ትእዛዝ ተቀባይና የሚፈጽም ማለት ነው። ገብቶሃል አይደለ? ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት አንጻራዊ መጀመሪያነት ይባላል። ለዚህም ነው ሙሴ ምን ይላል መሰለ ሱረቱል አዕራፍ ላይ ወአነ አወሉል ሙእሚኒን ይላል። እኔ አማኞች መጀመሪያ ነኝ አለ። አየህ፣ ከዚያ በፊትና አብርሃም ከሃዲ ናቸው እያለ ነው አይደለም። ከትውልዱ ካመኑት አንጻር የመጀመሪያው አማኝ ነኝ እያለ እየተናገረ ነው። ይህ አንጻራዊ መጀመሪያነት ይባላል። ጥቅል ላይ መጀመሪያነትን አስመልክቶ ግን ከሰው ዘር ሁሉ እንዳለ አማኝ ማን ነበር ከተባለ አዳም ነው የመጀመሪያው አማኝ። ከዛና ኖህ እና አብርሃም እነዚህ ሁሉ ሙስሊሞች እንደሆኑ ቃል በቃል ይናገራሉ። ወይ የመጀመሪያው ሙስሊም መሐመድ ነኝ ብሏል አይደለ? ኦኬ። እና አብርሃምም አዳምጠኝ። እና አብርሃም ሙስሊም ከሆኑ እስቲ አብርሃም እስልምናን ሲሰብክ ነበር? አዎ ሲሰብክ ነበር። እስቲ መጽሐፍ ወጣል አውጣው። አብርሃም የሰበከው መጽሐፍ አውጣው። የግዴታ የሰበከበት መጽሐፍ መገኘት አለበት እና ያለ ማስረጃ ነው ዝም ብለህ የምታወሩ? ማስረጃ ብለህ ጠይቅ። ቆይ አዳምጥ። አንተ አብርሃም እንዴት ነው ልታውቀው የቻልከው? አብርሃም የሚባል ሰው እንዴት አወቅ? አብርሃም ራሱ ሲሰራ የቆየው በራሱ የተገበረው ትግበራ በመጽሐፍ ስላለን ያወቅኩት። ያን የተገበረውን ትግበራ በራሱ
ከማመር በፊት ነው። አዳምጥ እኮ። ስለዚህ አብርሃም የሚባለውን አካል ከነመሰረቱ ያወክበትን መጽሐፍ አምጣ ከመጽሐፍ ቅዱስ ውጭ እና ትልቁ ላይ ክፈት። ያላ በአብርሃም ዘመን የነበረ መጽሐፍ አውጣ። የታተር ክፈት። አንተ አትመልስም የጠየቁን ጥያቄ መልስ ተገኘ። አመጣኸው ጥያቄ እየመለስኩልህ ነው። የግዴታ በዘመኑ በአብርሃም ዘመን የነበረ መጽሐፍ መኖር አለበት ካልክ አንተ ስለ አብርሃም የሚባለውን አካል በእርሱ ዘመን የነበረ መጽሐፍ ይዘህ ነው ወይ እየጠየቅ ያለው? ማን ነው አብርሃም? አሁን ስጠይቅ ጥያቄን መልስና እኔ ደግሞ አስረዳሃለሁ፣ አመጣልሃለሁ። አብርሃም የነበረ መጽሐፍ ተረት አታውራ። ደግሞ ድራማ አትስራ፣ ዝም ብለህ ማለት ነው። ድራማ እየሰራ ነው። ማውጣት ትችላለህ አትችልም? ስለ አብርሃም በአብርሃም ዘመን የተጻፈ መጽሐፍ ወሬውን ተውና ያዘ ድራማ ትስራ። የጠየቁን ጥያቄ በስነ ስርዓት መልስልኝ። የለህም ስጠይቅ አሁን በትልቁ ላይ ማድረግ አይደለም ቁም ነገሩ። የጠየቁን እንዲህ ናቸው ክርስቲያኖች። ቢያንስ ሎጂክ እንኳን የሚባል ነገር አያውቁም። አያቸው አይደል? ስለ አብርሃም በአብርሃም ጊዜ የተጻፈ መጽሐፍ መኖር አለበት አለ። አያቸው አይደል? ስለ አብርሃም በአብርሃም ጊዜ የተጻፈ መጽሐፍ አለው አንተ የለውም። አንተ መልስልኝና እኔ መልስልሃለሁ አለ። ወላሂ መልስም አንተ አይደለም የዓለም ቄስ ቢሰበሰብ በአብርሃም ዘመን የተጻፈ መጽሐፍ አያመጣም። አያቸው አይደል? ነገር ግን ስለ አብርሃም ምንድነው የምታስረዳበት ከተባለ ከመጽሐፍ ዘመን አብርሃም በኋላ በተጻፈ መጽሐፍ ነው የምታስረዳው። ገብቶሃል አይደል? ያ ነው የግዴታ በዚያ ዘመን የነበረበት መጽሐፍ መኖር አለበት የሚለው አካሄድ ከሄዳችሁ ክርስትና አይቆም። ገብታችኋል አይደል? ምንድነው መሆን ያለበት ከተባለ አምላክ አንድ ነብይን ሲያስነሳ ስላለፉት ነብያቶች ታሪክ ይነግረዋል። ይሄ እኔም አንተም እንቀበለው ነው። ስለዚህ ለሙሴ ለምሳሌ ስለ አብርሃም ነግሮታል ብለህ ትናገራለህ አይደል? እሱን አካሄዱ። አሁን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለቀደሙት ስላለፉት ነብያቶች ታሪክ ተረከላቸው። ልክ አንተ ላይ ዘንድ ባለው መንገድ ማለት ነው። ወታላ ይሄ ነው። ነገር ግን በጣም ደስ የሚለው እኛ በያዝነው መጽሐፍ ላይ ስለ አብርሃም ሃይማኖት ማረጋገጥ እንችላለን። አንተ በያዝከው በሙሴ መጽሐፍ ላይ በያዝከው በእንዳው በኢየሱስ መጽሐፍ ላይ በምታስበው ስለ አብርሃም እምነት ማረጋገጥ አትችልም። ክርስቲያን እንደነበር አንዲት ቦታ ላይ አብርሃም አልተጻፈም። ይወጣል አይደል? በሱ ዘመን የነበረ መጽሐፍ አለልህም፣ ችግር የለውም። አንተ እጅ ላይ ባለው መጽሐፍ አብርሃም ክርስቲያን ነው የሚል አታገኝም። እኛ ግን አብርሃም ሙስሊም ነው የሚል ቃል በቃል ያሳያለን። እሺ ያው ጥያቄ ያለ ቀጥል። ያቀላችሁ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ዳኛ እኔ ጥያቄ የሆነ ጥያቄ ጠይቄ ነበርና ከዛ እስኪ እንድታብራራልኝ ብዬ ነበረ። ጀነት ውስጥ ሚስቶች አሉ አይደለ? አዎ ጀነት ውስጥ ሚስት አለ። نعم طيب يعني አንድ ሰው ከሞተ በኋላ يعني በአዱንያ ያገባትን ሚስት ነው የሚያገባው ወይስ ሌላ ነው የሚያገባው? እንደ ምርጫ ነው ሰውየው፣ እንደ ምርጫ አላህ Subhanahu Wa Ta'ala ወለኩም ፊሃ ማ ተሽተሂ አንፉሱኩም ብሏል። በእርሷ ውስጥ ለእናንተ የምትፈልጉት አለ ብሏል አላህ Subhanahu Wa Ta'ala። በዚያ ውስጥ ያጋባቸዋል። እሺ ሌላ ጥያቄ አለ? ሰላም አለይኩም ወራህመቱላሂ እኔ ጥያቄ አለ። ወራህመቱላሂ ወበረካቱሁ። ነዓም ከረሱል ሰለላሁ ዐለይሂ ወሰለም በፊት ወደ ሰማይ ጉዞ ያደረገ ነብይ ነበረ። ሰላትስ እንዴት ነበር የሚሰግዱት? ከረሱል ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶች እኛ የምንሰግደው እሳቸው ባዘዙን መልኩ ነው እና ከዛ በፊት የነበረውን ነገር እንድትነግረኝ ፈልጌ ነው። ነብያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ወደ ሰማይ ያረገ ነብይ አለ ወይ ወደሚለው ስንመጣ ጊዜ ኢብራሂም ነው ዒሳ ዐለይሂ ሰላም ወደ ሰማይ አርጓል። ዒሳ ዐለይሂ ሰላም ወደ ሰማይ ተነስቷል። አላህ ቃል በቁርአን ላይ በረፈዐሁ አላሁ ኢለይሂ ይላል። በእርግጥም አላህ ወደ እርሱ አንስቶታል እያለ ይናገራል። ወደ ሰማይ አንስቶታል። ዒሳ ዐለይሂ ሰላም ወደ ሰማይ አርጓል። ሌላው እነ ሶላት ይሰግዱ ነበር ወይ ከኛ በፊት የነበሩ ነብያቶች? አዎ በደንብ ይሰግዱ ነበር። አላህ يقول سبحانه وتعالى عن الأنبياء وعيسى من على راسه وأوصاني بالصلاة إلى صلاة عند سجل أملاك الله عز وجل يالي ناكرا
አላህ ቃል በቃል ስለ ነቢያቶች ስለ ሁላቸውም በጥቅሉ ሶላት ሲሰግዱ እንደነበር ሲነግረን ወጀዐልናሁም አኢመተን የህዱነ ቢአምሪና ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመስ ሶላት ይላል። ሶላትን እንዲሰግዱ ደንግጌላቸዋለሁ እያለ ይናገራል ማለት ነው። ስለዚህ ሶላትን ይሰግዱ ነበር ነቢያቶች። ያ ነው። ልክ እንደው አሰጋገዳቸው እንዴት ነበር ከተባለ ልክ እንደኛ አሰጋገድ ነበረ። ያኒ ذات قيام وركوع وسجود قيام ያለው ከዚያም ሩኩዕ ያለው ከዚያም ስጁድ ያለው ሶላት ነበር ልክ እንደኛ የሚሰግዱት። ማስረጃ إذ قالت الملائكة يا مريم اقنتي لربك أنت واسجدي ሁለት ወርكعي مع الراكعين ሶስት አያችሁ ለጌታ ቀጥ ብላ እንድትቆም ታዘዘች፣ ሩኩዕ እንድታደርግ ስጁድ እንድታደርግ። ስለዚህ ከኛ በፊት የነበሩ አማኞች ሲሰግዱ የነበሩት ልክ እንደኛ ቅያም ያለው ሩኩዕ ያለው ስጁድ ያለው ነው። ይህ እስካሁን ድረስ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ወንድማችን ታላቁ የአላህ ነቢይ ሲሰግድ የነበረበት መንገድ ለአላህ እንደዛ እንደሆነ ተቀምጧል። ምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን አለ? ለመስገድም በምትቆሙ ጊዜ አላቸው፣ ወይንም ለመጸለይ ብለው ተርጉመውታል። አረበኛው ላይ إذا أردتم أن تصلوا ብሎ ተናግሯል። እንዳጠቃላይ ለመስገድ በምትቆሙ ጊዜ አላቸው። አንደኛው መቆም ነው። ሁለተኛው ምንድነው? ሩኩዕ በጉልበት መንበርከክ የሚለው ነው። ዒሳ አለይሂ ሰላም ወይንም ኢየሱስ መጽሐፍ ቅዱስ ላይ በጉልበቱን ተንበርክኮ ጸለየ ይላል። ሁለተኛ የጸሎት ስርዓት በጉልበት ተንበርክኮ መጸለይ ነው። ሶስተኛ በስጁድ ወይንም ደግሞ በግንባር በመደፋት ነው። ኢየሱስ አሁንም ይሄን የጸሎት ስርዓት ይሰራ ነበር። መጽሐፍ ቅዱስ ላይ ጥቂትም አለፍ ብሎ በግንባሩ በመደፋት ጸለየ ይላል። አያችሁ፣ አንደኛ ቆሞ፣ ሁለተኛ ሩኩዕ አድርጎ፣ ሶስተኛ ስጁድ አድርጎ ልክ እንደኛ ይጸልይ ነበር፣ ይሰግድ ነበር ለጌታው ማለት ነው፣ ለአምላኩ። ይሄ ነው። ሌላኛው የምንሰግድበት ወቅትና ጊዜ ከነቢያቶች ጋር ተመሳሳይ ነበር ወይ? አዎ። መልአኩ ጅብሪል አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም አምስቱን አውቃት ሶላት ምድር ላይ ካሰገዳቸው በኋላ ዙሁር፣ መግሪብ፣ ዒሻ፣ ሱብሂ ሁላቸውንም ዘወር አለና ምን አላቸው? ያ ሙሐመድ هذه أوقاتك وأوقات الأنبياء الذين من قبلك አላቸው። ሙሐመድ ሆይ ይህች የሶላት ጊዜ ያንተና የትውልድህ ጊዜ ናቸው፣ እንዲሁም ከአንተ በፊት የቀደሙት የነቢያቶችም የሶላት ጊዜያት እነዚሁ ነበሩ ብሎ ነገራቸው ማለት ነው። ይሄን ይመስላል። ስለዚህ ነቢያቶች በሚሰግዱበት ሰዓት፣ በሚሰግዱበት ጊዜ፣ ባሰጋገዳቸው ስርዓት ሁሉ ነው የምንሰግደው እኛ ማለት ነው። ይሄን ይመስላል። ጀዛከላሁ ኸይራን። አንዴ አዛን እናድርግ እስኪ፣ አዛን እናድርግ። እዚህ ያላችሁ ጀስሚንን እና አቡበከር ፎሎ አድርጓቸው። ባረከላሁ ፊክ። ጀስሚንን እና አቡበከር ፎሎ አድርጓቸው። الله أكبر الله أكبر الله أكبر الله أكبر أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على الفلاح حي على الفلاح الله أكبر الله أكبر لا إله إلا الله. اللهم صل وسلم على نبينا محمد. اللهم رب هذه الدعوة التامة والصلاة القائمة محمد سنة الفضيلة والعافية محمد لا تخلق الميعاد.
رضيت بالله ربا بالإسلام እሺ አቡከር ዛህራ ጃስሚን አላችሁ መሰለኝ ቀጥሉ መስጂድ ነው አለን አቡበከር አለ ፎሎ ለምን እንደማታረጉት ፎሎ ቆይ እናንተ 1300 ሰዎች ሁላችሁ ፎሎ አላደረጋችሁትም እርግጠኛ ነኝና ፎሎ አድርጉት አቡበከር እስካሁን 100,000 አልሞላም ليش 100,000 አልሞላም 100,000 ሞልቶ ባረከላሁ ፊኩም ቪዲዮ ደግሞ እየፖስተ ነው ሰሞኑን ሪፖስት እና ኮፒ ሊንክ አድርጉለት ጥያቄ ያላችሁ አንድ ቁጥር ማን ነው ክርስቲያኖች ካናችሁ 3 ቁጥር ጻፉ የንጽር ጥያቄ ያላችሁ ደግሞ 2 ቁጥር ጻፉ ሙስሊሞች ማለት ነው ዛሩ ኢንሻአላህ ቀጥሉ እኔ ልወጣ ነው አፍወን አይመቸኝም ለማውራትና ሰላም አለይኩም ወራህመቱላሂ ወበረካቱ ንዝር ጥያቄ ያላችሁ ነው ያልኩት እሺ 2 ቁጥር የጻፋችሁ ሁላ ንዝር ነው ያልኩት ንዝር ሙፈትዋ ንዝር ንግስት አለሽ ዓለምን ፎሎ አድርጎት ጀማ ዓለም አረብ የምትለው ፎሎ አድርጎት ንዝር ጥያቄ ያላችሁ 2 ቁጥር ጻፉ ከስር ንግስት አለሽ ንግስት ያለ እንዴት ነሽ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ መርሐባ ዛሬ እስኪ ዛሬ እንኳን 40,000 እንኳን ያስገቡን ወላሂ ወይኔ ቢስሚላህ ኧረ ወላሂ አካውንቴ ምንም አይንቀሳቀስም በደንብ እስኪ ፎሎ አድርጉን እዚህ ያላችሁ በተለይ የኛ ልጆች ፎሎ አድርጎት ጀማ ቪዲዮዎች ትፖስታለች ሪፖስት አድርጉላት ምናምን ጀስሚንንም ፎሎ አድርጎት ረመዳንንም ፎሎ አድርጎት እሺ ጥያቄ ያላችሁ ቀጥሉ ደጃል በቁርአን ላይ ለምን አልተጠቀሰም ነው ወይስ ተጠቅሷል? ደጃል በቁርአን ላይ አላሁ አለም والله ተጠቀሰ ይመስለኛል መጠቀስ አይጠበቅበትም ደጃል በቁርአን ላይ መጠቀስ አይጠበቅበትም ለበ በቁርአን በሐዲስ ከተጠቀሰ ነው በሐዲስ ከተጠቀሰ በቂ ነው ምክንያቱም ሐዲስም ያላህ ዘወጀል መለኮታዊ ራእይ ነው ብለን ስለምናምንኛ በሐዲስም በቁርአንም በሐዲስም ያለን እምነት እኩል ነው طيب እኛ ቁርአንን ብቻ ነው የምንከተለው አይደል ሐዲስንም ቁርአንም ነው የምንመራበት ስለዚህ በሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንደሚመጣ በመሰለ ምልክቱ ሁሉንም ነገር ያላህ መልእክተኛ ሰለላሁ ገልጸውልን ሐዲስ ሁሉንም ነገር ስለገለጹልን በዛ መልኩ ደጃል ለዓነቱላህ ዐለይሂ እንደሚመጣ እናምናለን እና እንደዛ ነው ከተላለቀ የቂያማ ምልክቶች ብለው ያላህ መልእክተኛ ዐለይሂ ሰላቱ ሰላም ከገለጸልን መካከል አንዱ ደጃል ነው እና እንደዛ ነው ሰማል ድምጼ ወይክ ሌላ ጥያቄ ያለ መቀጠል ይችላል ንጽጽር ጥያቄ ያለው አድሚኖች አስገቡ ክርስቲያኖች ካላችሁ 3 ቁጥር ጽፉና ግቡ እናንተ ቅድሚያ ይሰጣችኋል ክርስቲያኖች ወይ ህፃን ልጅ በጣም ነው የምወደው ከላይ ጥያቄ ያላችሁ ትግስት
ሐሉ ወዚያ ምናምን ወደታች ላወርዳችሁ ነው። ሐሉ ጥያቄ አለሽ? ፋጡማ ጥያቄ አለሽ? ፈቲያ ሰላም አለይኩም ፈቲያ ናም ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ንጽጽር ስላልሽኝ እኔ ሁሴንን እየጠበኩ ንጽጽር ነው የምናስተናግደው። አሁን በኋላ ሁሴን ሲመጣ ደግሞ ትገቢያለሽ። ሀቢበት ገብ እሺ። ኮች አለ ኮቺ ጥያቄ ያላችሁ ክርስቲያኖች 3 ቁጥር ጻፉ። ጥያቄ ያላችሁ ክርስቲያኖች ንጽጽር ጥያቄ ያላችሁ ሙስሊሞች ደግሞ 2 ቁጥር ጻፉና ትገባላችሁ ማለት ነው። ወይም ንጽጽር ብላችሁ ጻፉ ከዛ ትገባላችሁ። አንድ ሺህ ምናምን ሰው ሙስሊም ነው እንዴ? አንድ ሺህ ምናምን ሰው ሙስሊም ነው? ማሻአላ መሰለኝ ነው እንግዲህ ለበ ከል ሚላህ ጀምር ጥያቄ ካላችሁ ሄሎ ቢስሚላህ ልጀምር ንጽጽር ጥያቄ ነው? አይ ሳይሆን የሆነ በአህባሾች ጉዳይ ለመጠየቅ ፈልጌ ነበር። እሱ ሲመጣ ጠይቃለሁ። ይጠይቅ። እሺ በቃ ይጠይቅ። እሺ ይጠይቅ። ጠይቅ ወንድሜ። አላህ አብዛኛውን ጊዜ ሰዎች አላህ ከአርሽ በላይ ነው ተብለው ሲባሉ የሚያነሱት ሹብሃ አለችና በሱ ላይ ማብራሪያ እንዲሰጥ ነበር። ሁለተኛው ደግሞ ዳዋ ቢዳ ነው ሲባል ምክንያቱ ግልጽ ያልሆነላቸው ወንድሞች ስላሉ በዛው ማብራሪያ እንዲሰጥ ፈልጌ ነበር። ሁሉ እስኪመጣ ድረስ ዳዋ ቢዳ ነው ያለላ አላህ ከአርሽ በላይ ነው ሲባልስ እነሱ የሚያነሱት ሹብሃ ምንድነው የሚለውን ግለጽልኝ። እነሱ የሚያነሱት ሹብሃ ምንድነው? የሚያመጡት ማስረጃ እነሱ ማስረጃ ሊኖራቸው አይችልም። አንደኛ ነገር እነሱ ማስረጃውን ምናልባት እርግጠኛ እንዳትሆኝ ቢሰጡ ነው እንጂ ማስረጃ የላቸውም። የሚያስነሱ ሹብሃ አንደኛው አርሽ ከመፈጠሩ በፊት የት ነበረ የሚል ጥያቄ ነው። ለዚህ ሰፋ ያለ መልስ ካለሽ እንደስጪ ነው። ሁለተኛው ደግሞ ይሄ ዳዋ ኖርማሉን ዳዋ ሳይሆን እነሱ የሚያደርጉት አብዛኛውን ጊዜ ተብሊጎች የሚያደርጉት የዳዋ አይነትን ለመግለጽ ፈልጌ ነው እንጂ በአጠቃላይ አይደለም። እሺ በመጀመሪያ ወደ አህባሾች ስንመጣ አላህ Subhanahu Wa Ta'ala አርሽን ከመፍጠሩ በፊት የት ነበረ ለሚለው ወላሂ አለም ምክንያቱም አልገለጸልንም። ያልገለጸልን ነገር እኛ እንፈላሰፍ። እኛ ቃል አላህ ቃል ረሱላህ ሰለላሁ ዐለይሂ ወሰለም የኛ ማስረጃ አላህ Subhanahu Wa Ta'ala የት ነበረ አርሽን ከመፍጠሩ በፊት ለሚለው ጥያቄ መልሱ አናውቅም ነው። ምክንያቱም አላህ ስላልነገረን። ነገር ግን አርሽን ከፈጠረ በኋላ አላህ አዘወጀል ከአርሽ በላይ እንደሆነ ግን ነግሮናል። አርሽ በላይ ከአርሽ በላይ ነኝ ብሎ አርህማኑ ዐለል አርሽ ኢስተዋ ብሎ አምላካችን አላህ አዘወጀል ነገረን። ስለዚህ አላህ ከአርሽ በላይ ነው ብለን 7 ቦታ ላይ ቁርአን ላይ አምላካችን አላህ ከአርሽ በላይ እንደሆነ ነግሮናል። በሐዲስ ላይ በጣም ብዙ ሐዲሳቶች ላይ አምላካችን አላህ Subhanahu Wa Ta'ala እንደነገረን ከአርሽ በላይ እንደሆነ ነግሮናል።
እስቲ ኢሳ አለይሂ ሰላም ወደ ሰማይ ራሱ ወደኔ አነሳሁት ብሎ ነግሮናል። ወዘተ ነገራቶች አላህ ከአርሽ በላይ እንደሆነ ከሰማት በላይ እንደሆነ የሚያሳዩ ማስረጃዎች አሉ። እነዛ ማስረጃዎችን ተጠቅመን አላህ ከአርሽ በላይ ነው እንሰላላ ከአርሽ በላይ ነው ብለን እናሰብታለን። ግልጽ ነው። አላህ Subhanahu Wa Ta'ala ታዲያ አርሽን ከመፍጠሩ በፊት የት ነበረ ለሚለው ግን መልስ ማስረጃ ስለሌለ ለዛ ነገር አናውቅም ብለን እንመልሳለን ማለት ነው። ይሄ የመጀመሪያው ነው። ሁለተኛው ምንድነው? ይሄ ተብሊጎችን አስመልክቶ ተብሊጎች የሚያደርጉት ዳዋው በራሱ ችግር የለውም። አንድ ሰው ዳዋ ማድረግ ይችላል። በማንኛውም ሰዓት እየወጣ ዳዋ ማድረግ ይችላል። እንደውም አሪፍ ነው። ተብሊጎች የሚያደርጉት ነገር እኮ በጣም አሪፍ ነበረ። ነገር ግን ሱናን የጠበቀ አይደለም። እነሱ የሚያደርጉት በራሳቸው እየፈጠሩ ነው የሚያደርጉት። አንደኛ በዒልም አይደለም የሚጓዙት፣ ያለ እውቀት ነው የሚጓዙት። ሁለተኛ ደግሞ ጊዜ ይገድባሉ፣ ቀናቶችን ይገድባሉ። ቀንና ጊዜ ገድበው ያለ መልእክተኛ አለይሂ ሰላቱ ሰላም 40 ቀን ለሳምንት ለምናምን እያሉ ወጥተው አያውቁም። ያለ መልእክተኛ ሰሃባዎችን ወደ ተለያዩ ሀገር ይልኳቸው ነበር። ለምሳሌ ወደ ኢትዮጵያ ይልኳቸው ነበር፣ ወደ የመን ይልኳቸው ነበር፣ ወደ ተለያየ ሀገር ይልኳቸው ነበር ሰሃባዎችን ዳዋ እንዳደርጉ ማለት ነው። ነገር ግን ሄደው መጀመሪያ እውቀትን አስታጥቀው ነው የሚልኳቸው። እንደዚህ ብላችሁ አስተምሩ፣ እውቀትን አስታጥቀው መጀመሪያ ከተውሂድ ነው የሚጀምሩት። እነሱ ደግሞ መጀመሪያ ሲሄዱ መጀመሪያ የሚጀምሩት ምንድነው ከተባለ አብዛኛው የተብሊግ ጀማዓዎችን እኔ እንዳጠናሁት መጀመሪያ የሚጀምሩት አላህ ሰማያትና ምድርን ፈጠረ ከሚለው ነው የሚጀምሩት። አላህና ሰማያትና ምድርን ፈጠረ የሚለው እንትኖችም ያውቃሉ፣ ይሄ ክርስቲያኖችም ያውቃሉ። ግልጽ ነው። ማንም ያውቃል። በነገራችን ግን ከተውሂድ ይጀምራሉ። ጅማሬያቸውም ትክክል አይደለም። አንድ የሚታረው ወንድም አጀማመራቸውም በመጀመሪያ ከምን መጀመር እንዳለባቸውም ራሱ አያውቁም። ሁለተኛ ደግሞ እውቀት ይጎላል። ሶስተኛ ገድበው ቢድዓ የሚያደርገው ነገር ምንድነው ታዲያ ከተባለ ቢድዓ የሚያደርገው ቀኑን ገድቡታል። ከእንደዚህ ሰዓት እስከ እንደዚህ ሰዓት ከእንደዚህ ጊዜ እስከ እንደዚህ ጊዜ እያሉ ዳዋው አላህ Subhanahu Wa Ta'ala እና መልእክተኛው ባላስቀምጡበት መልኩ ያደርጉታል። ቢድዓ የሚያደርገው እሱ ነው እና ይሄ ነው። ደበይ አቡበከር ማይታል መሰለኝ መቻል ሌላ ጥያቄ አለ? ጥያቄውን የጠየቀው አካል ሌላ ጥያቄ ያላችሁ ሰዎች ካላችሁ መቀጠል ትችላላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም አልሐምዱሊላህ። እንዴት ነው? አሎ ጥያቄ ነበረኝ እኔ። እሺ አብዱልከታ የሆነ ሙስሊም ያልሆነ ሰው ሰላም አለይኩም ሲለኝ ወአለይኩም ሰላም ማለት እችላለሁ? ችግር የለውም። በመሰረቱ ችግር የለውም። እነሱ ሰላም አለይኩም ብለው ሰላም ስላቀረቡ እኛ ሰላምታ ብንመልስላቸው ችግር የለውም። ችግር የለውም። ምክንያቱም ይሄ አካሄድ ከሰለፎች በጣም ብዙ ቦታ መጥቷል። ለምሳሌ አብዱላህ ብን መስዑድ አይሁዶችንም ሌሎችም ነሳራዎችንም ሰላምታ ያቀርብላቸው እንደነበረ የሚናገሩ ዘገባዎች አሉ። ከዛሊከ ትልቁ ታቢዒ ዑመር ብን አብዱል አዚዝ ከሃዲዎችን ሰላም ይሉ እንደነበረ የሚናገሩ ዘገባዎችም አሉ። እና እነዚህ በሙሰነፍ ደረጃ في ሙሰነፍ ኢብኑ አቢ ሸይባ وغيره من الكتب የተገባ ነው። ስለዚህ ችግር የለውም ነው መሰረቱ። እኛ ቀድመን ሰላም አንላቸውም የሚለው በራሱ በዑለማዎች መካከል አቋም ያለው ነገር ነው። የሆነ የተፈለገበት ነጥብ አለ እንጂ የሆነ ጠቅላይ የሆነ ነገር አይደለም። እንደዛ ከሆነ በሐዲስ ደረጃ ሰሂህ ሙስሊም ሐዲስ ቁጥር 2167 ላይ لا تبدأوا اليهود ولا النصارى بالسلام فإذا لقيتم أحدهم في الطريق النسون إلى أضيقها فاطردوهم إلى أضيقها من الحديث እና እነሱን ቀድማችሁ ሰላማት በሏቸው የሚል ሐዲስ አለ ይላል። ይሄ ሐዲስ አውዱ በራሱ የተፈለገበት ጦርነት ወይም ዘመቻን መሰረት ያደረገ ዑለማዎቹ ራሱ ይህንን መጽሐፍ ራሱ ሲያስቀምጡት 39ኛ ቡክ ላይ ነው ያስቀምጡት፣ ኪታብ አልጂሃድ ላይ ማለት ነው። ስለዚህ ኪታቡል ጂሃድ ላይ በጂሃድ ጊዜ የተፈለገበት ነገር ነው እና ከዛ አንፃር የተቀመጠ ነው። ችግር የለውም ሰላም ቢሉን ማለት ነው። ኦኬ። ሁለተኛው ጥያቄ ደግሞ
ጀማ ሲሰገድ ወይ አንድ ረካ ያልፈኛል። ለምሳሌ ያ ሰው መጀመሪያ ሲሰገድ አንድ ረካ ያልፈኛል። ካለፈኝ በኋላ ደግሞ ያ ሰው እንደገና ኢማሙ ተሳስቶ 5 ረካ ቢያደርገው የኔው 4 ሞላ ማለት ነው። በዛ ሰው ከኢማሙ ጋር ማሰላመት ይችላል ወይ? አዎ አንተ ምን እንደተፈጠረ አታውቅም አይደል? አላውቅም። አዎ ስለዚህ ታሰላመትና ማፊ መሽኪል። ኦኬ ሹክራን ሹክራን። እሺ የንጉስ ልጅ ሰላም ብያለሁ። ይመስገን አምላክ። አንድ ጥያቄ ነበረኝ። እስቲ ቆይ እስቲ አሁን አንተ ከመጠየቅህ በፊት መጀመሪያ አንዳንድ ነገር እናወራ እንጂ ዝም ብለው አሁን ጥያቄ ነበረኝ እንዴት ይባላል? አይ ጠይቁ ስላላችሁ እኮ ነው። ጠይቁ ያለ የለም ከይቅርታ ጋር አጠይቀ አይደለም ትጠይቃለህ፣ አጠይቅም አይደለም ግን እስቲ ለምን አናወራም? እሺ ጠይቅሽ ከጠይቅ በኋላ እናወራለን። እሺ እሺ አመሰግናለሁ። አንተም ጭምር አንዳንድ ሙስሊሞች ማለት ነው የመጀመሪያው እምነት እስላም ነው፣ ነቢያት ሁሉ እስላም ናቸው፣ ሰው ሲፈጠር እስላም ነበር ትላላችሁና እዚህ ጋር ደግሞ ሱራ 6:163 ላይ መሐመድ እንደዚህ ብሎ ይናገራል፣ እኔ የመጀመሪያው የሙስሊሞች መጀመሪያ ነኝ ብሎ ይናገራል። ስለዚህ ከመሐመድ በኋላ ቢያንስ ነፍ ትውልድ አለ። ሶሪ ከመሐመድ በፊት ብዙ ትውልድ አለ እስከ አዳም ድረስ ማለት ነውና ገብቶኛል። እስቲ ለምሳሌ አሁን እንዴት ተረዳው? እኔ አሁን የመጀመሪያ ሙስሊም ነኝ ሲል በቃ የመጀመሪያ እያለ ነው ብለህ ነው የተረዳው ወይስ ምናልባት በሱ ዘመን ከነበሩ ሰዎች ነው? እንዴት አድርገህ ነው የተረዳው? እስልምና ሃይማኖት ነው። አዎ አይደለም የሚባል ነገር አለ። እኔ አሁን በመሰረቱ ሃይማኖትና ሃይማኖተኛን መካከል ልዩነት አለ። ተናጋሪና ንግግር መካከል ልዩነት እንዳለው ማለት ነው። ለምሳሌ እኔ መጀመሪያ ሙስሊም ነኝ፣ እኔ መጀመሪያ ሙስሊም ነኝ ማለት እስልምና ከኔ ነው የጀመረው ማለት ነው ከተባለ ይሄ ኢሎጂካል ነው። ኢኩቫለንስ ራሱ አሁን እንዴት ሙግቱን በቀላል እየተመታ እንደሆነ እንድታየው ነው። እንዴት ቀላል ነገር እንደሆነ ማለት ነው። አንተ ራሱ አሁን ሪላይዝ አድርገዋል። ነብዩ እስልምና ከኔ ጀምሯል ሳይሆን ያሉት እኔ መጀመሪያ ሙስሊም ነኝ ነው ያሉት። ሃይማኖት አለ፣ ሃይማኖትን ደግሞ የሚተገብር አካል አለ። ለምሳሌ አቡበከር የመጀመሪያ አረብኛ ተናጋሪ ነው ተብሎ ሊነገርለት ይችላል። ግን የመጀመሪያ አረብኛ ተናጋሪ ነው ሲባል ከአቡበከር ውጭ አረብኛ የሚናገር የለም ማለት ነው አይደለም። ምናልባት በግዛቱ፣ ምናልባት በሀገሩ፣ ምናልባት በዘመኑ እሱ የመጀመሪያ ተናጋሪ ሊሆን ይችላል። ስለዚህ መጽሐፍት እንደ ተደራሲያን አውድ ነው የሚተነበየው፣ እንደ ተደራሲያን አውድ ማለት ነው። ስለዚህ በዚህ አውድ መሰረት ተደራሲያኑ ማን ናቸው? አረቦች ናቸው። ማን ናቸው? ኢስላም የሚባል ነገር ለረጅም ጊዜ በነሱ ላይ ሀገር ላይ ያልነበረ ነው፣ ነብይም ያልነበረ ነው። ስለዚህ ተደራሲያን ጋር ይሄ ነገር ሲመጣ ቦልድ አይደለም፣ ተቀብለውታል። ግራ አልገባቸውም። በቃ ትክክል፣ አዎ ገብቷቸዋል። ስለዚህ ከተደራሲያን አንጻር ነው መመልከት ያለብን እና የመጀመሪያ ሙስሊም ሲል የተፈለገበት ነገር ምንድነው? ልክ ዑለማዎቻችን ሁሉም ስኮላሮች እንዳስቀመጡት አይ ከዛ ኡመት አንጻር እና ተፍሲር አልሙየሰር ላይ ምን የሚል ነገር ታገኛለህ? አና አወሉ የመጀመሪያ ከዚህ ኡማ የመጀመሪያ ሙስሊም ማለት እኔ ነኝ ከዚህ ኡማ ሚን هذه الኡማ ብሎ አስቀመጠው ማለት ነው። አይ ቲንክ በደንብ የተመለሰልህ ይመስለኛል። አይል አቡበከር ማብራሪያ እንዳለ ሆኖ ጠይቄ ነበረ። ሙስሊም ሃይማኖት ነው አይደለ? ሃይማኖት ነው። ሙስሊም እስላም ነው ሃይማኖት። ያ እኮ እስላም ሃይማኖት ነው አይደለ? ሙስሊም ሃይማኖተኛ ነው። ለምሳሌ ልዩነቱን ቀለል አድርገህ እንድትረዳው ኢትዮጵያዊና ኢትዮጵያ ማለት ነው። ኢትዮጵያዊ ኢትዮጵያ አይደለም፣ ኢትዮጵያ ግን ኢትዮጵያዊ ነው። ችግር የለም። ገብቶኛል። አንድ ሃይማኖቱ እስላም ይባላል ወይ ማን ነው? እስላም አማኙ ደግሞ ሙስሊም ይባላል ማለት ነው። ጀስት ገብቶኛል። ስለዚህ አሁን እዚህ ጋር አንተ የጠቀስከው ኮንቴክስት አለ አይደለ? አካባቢው ለአረቦች ነው ምናምን እያልከኝ ነው እና ትንሽ የተምታታ ነገር እንዳይሆን እሳቸው አረቦች አካባቢ ላሉት ሙስሊሞች የመጀመሪያ ነኝ ብለን እንደዛ አይደል ያስረዳኝ? ለነሱ ለተራሲያን እንደዛ ብለው እየነገሯቸው ነው እኮ በቃ ከኡመታቸው የመጀመሪያ ሙስሊም ናቸው።
እኮ አረብ አካባቢ ላሉት ነዋሪዎች የመጀመሪያው ሙስሊም ናቸው ከኡመታቸው። እሱ ለያ ተደራሲያኑን ነው ያልኩት። ተደራሲያኖቹ እነሱ ናቸው። እሳቸው እኔ መጀመሪያ ሙስሊም ነኝ ስል ኡመት የሚባል ነገር አለ። ኡመት ማለት ልክ አንድ ነብይ ካለ ከሱ ተከትለው ይመጡ በሱ የሚዳኙ በሱ የሚፋረዱ አሉ። በነብዩ መሐመድ ሰለላሁ እኛ በኢየሱስ ክርስቶስ አንፋረድም፣ በሙሴ አይደለም የምንፋረድ። ወአን ይሕኩም በይነሁም ቢማ አንዘለላህ አላህ ባወረደው በየትኛው አሁን ባለው መጽሐፍ። እነሱስ በኦሪት ጊዜ ኦሪት ወንጌል ኦሪትንም ያዳቀለ ፍርድ ነበረ በጊዜው። በኢስላም ጊዜ ደግሞ በኢስላም። ስለዚህ የነብዩ ኡመት ከኡመታቸው የመጀመሪያ ሙስሊም ናቸው ነቢያቶች። ነቢያቶች ኡመት ምንድነው? ኡመት ማለት ማህበረሰብ ማለት ነው። ከነብዩ በኋላ ይመጣ ማህበረሰብ። ጥሩ በቃ ጥሩ እኮ እኔም እኮ እዛ ጋር እኮ ነው እዛው አረበኛ ቋንቋ ላይ የሚናገሩ ማህበረሰቦች ነብዩ መሐመድ የመጀመሪያው እስላም ነበር አይደለ? ባጭር አማርኛ እንደዚያ ነው። ሙስሊም ነበረ አለቀ። ስለዚህ ከሳቸው በፊት ደግሞ የሆነ አካባቢ ሙስሊሞች ነበሩ ማለት ነው። ከሳቸው በፊት አረብ ሀገርም ሌሎች ቦታዎችም ሙስሊሞች ነበሩ። ኦኬ በቀበሌ ደረጃ ነው የመጀመሪያ ሙስሊም የሆኑት መሐመድ እንደዚያ ነው ወይስ እንዴት ነው? በቀበሌ ደረጃ፣ በክፍለ ከተማ ደረጃ፣ በዞን ደረጃ፣ በወረዳ ደረጃ ሳይሆን ይሄ ከወረዳ ከአነስተኛና ጥቃቅኑቱ የኢስላም አስተምሮ አነስተኛና ጥቃቅን አይደለም። ይሄ ወረዳ ምናምን ይሄ የእንትን ነው የባይብሊካል አስተምሮ ነው። እኛ ነብዩ መሐመድ አካባቢ ላሉት ሙስሊሞች ነው መካ አካባቢ ላሉ ሙስሊሞች ነው የመጀመሪያ ሙስሊም የተባሉት። ኧረ ቆይ ተረጋጋ። አይ አይደለም አንድ ከአረብ ውጭ ስለ አንዳንድ አረብ ሀገራትና ሌሎች ቦታም አልከኝ። የሚፈጠር ነገር የለም። ስለፈጠንክ ምናምን በጣም ብዙ ነገር ስላወራ ምንም የሚፈጠር ነገር የለም። ረጋ ብለህ አውራ። በቃ ሐሳቡን ጨርሰ ነው ምናምን በደንብ በቃ ተመልሶልኛል በቃኝ ስትል ነው እንትን የምንለው። እሺ እንቀጥል። አይ ስታወራ ነው አትለጥጠው ሐሳቡን። እኔ ልል የፈለኩን ነገር እዛው አካባቢ አልለጠጥኩትም። የሚበቃህን ያክል በደንብ ፍትፍቼ በአንተ የአረዳድ ስኪልና የአይኪው መጠን ነው እንትን ላጎርስ እየሞከርኩ ያለሁት። ከአቅምህ በላይም ከአቅምህ በታች የሆነ ነገርም አላቀርብልህም። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኡመታቸው የመጀመሪያ ሙስሊም ናቸው። አዎ የመጀመሪያ ሙስሊም ናቸው ሲባል ግን አሁን ምን ማለት ነው የሚባል ደግሞ ነገር ይመጣል። የትኛው ማህበረሰብ ከኡመቱ አጠቃላይ ከኡመቱ የመጀመሪያ ሙስሊም ናቸው። ከአረብ ማህበረሰብ ኧረ ቆይ አንዴ ተረጋጋ ላስረዳ። አይ እንዲገባኝ እኮ ነው ቆይ እኮ ላስረዳህ። የሚገባህ እኮ ስታዳምጥ ነው። ከኡመታቸው የመጀመሪያ ሙስሊም ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ኦኬ ከኡመታቸው የመጀመሪያ ሙስሊም ናቸው ስንል ከነሱ በፊት ሙስሊም አልነበረም ወይ ከተባለ አይ ነበረ። ግን የመጀመሪያ ሙስሊም ሆነው ኻስ የሆነው ኢስላም በሁለት ከፍለን ነው የምናየው፣ አምና ኻስ ብለን የምናየው። ኻስ የሆነው በቁርአን የሚፋረደው የመሳሰለው በቁርአን በመፋረድ ደረጃ በነብዩ ሸሪዓ በመመራት ደረጃ ያን ሸሪዓ በማምጣት ደረጃ የመጀመሪያ ሙስሊም ናቸው። خلاص አጠቃላይ የመጀመሪያ ሙስሊም ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እሺ አሁን ገባ ሚተናስ አው ኡመት ስትል ያው ማህበረሰብ ነው ብለኛል። እኔ ደግሞ አጫጭር አጠቃላይ ህዝብ በቃ ህዝብ በሚል አይ ቲንክ አእምሮ እንትን አላረገውም። ህዝብ ብለህ ያዘው በቃ እሺ በቃ ፒስ እሺ በቃ አሁን በቃ ነብዩ መሐመድ አረበኛ ተናጋሪ ካሉ ማህበረሰቦች የመጀመሪያው ሙስሊም ናቸው አይደለ? ተግባባን በቃ እዚህ ጋር በዛ አልኩ። ታዲያ እንዴት ነው? እሺ ታዲያ እኮ ምንድነው ያልኩት? ኡመት ማለት ማህበረሰብ ማለት ኢትዮጵያን ጨምሮ ነው ማህበረሰብ ሲባል እኔ ያልኩህን ነገር አንዴ እስቲ ድገምልኝ መጀመሪያ። ምን ብዬ ልብ ብለህ ስማ። አንተ ያልከኝ ነብዩ መሐመድ ከኡመታቸው አንፃር ከማህበረሰቡ ማለት ነው ስተረጉምልኝ ወደ አማርኛ የመጀመሪያው ሙስሊም ናቸው አልከኝ። ከዛ ምን ምን አልኩልህ? ልቀጥል። ምንፈርዳቸው ደግሞ በሁለት ልንገርህ ያልከውን ቃል በቃል ልበልልህ። ዝም ብለህ ስማኝና ቃል በቃል ልበልልህ ያልከውን። ከዛ እኛ የምንፈርዳቸው በቁርአን ነው። ሌላውን እንደ ባይብሊካል አመጣና ጨመርከውና ኦሪትን እናንተን ወንጌልን ጨምሮ ይፈረዳል። እንደዛ እናረግም። ሙሴን በሙሴ ግን እንፈርደዋለን። ጀስት እንደዛው አብርሃም በአብርሃም በተሰጠው ዳዊትም እንደዛው ልክ እንደዛው አብዴት አድርኩ ማለት ነው። የቅድሙ ላይ ነው ያለው። እኔ እኮ አብዴት አድርጌ እኮ ሌላ ደግሞ እኮ ጨመርኩልህ እኮ ያልኩህ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቁርአን በመመራት ደረጃ ከትውልዳቸው ከህዝባቸው በቁርአን በመመራት ደረጃ የቁርአንን መመራት በማምጣት ደረጃ የመጀመሪያ ሙስሊም ናቸው።
እስኪ ስም እየጠራ ንገረኝ፣ የሀገር ስም እየጠራ ንገረኝ በደንብ እንዲገባኝ። ያ ኡመት እያልክ ስፔሲፊክ ከምታረገው ጥራልኝ እስኪ። ይረታቸረደ አጥናና ስለ ሀገራቶች አጥንተህና ሀገር ስም ጥራልኝ ይላል። ሌላ ጥያቄ ያለው ክርስቲያን ካለ አስገቡ። እኔ ምን አይነት አይምሮ ነው እንግዲህ? ከዚህ በላይ ምንም እኮ ግልጽ ነገር የለም። በቃ ድፈኑት አይምሯችንን ጮማ አርጉት ካልሆነ በቀር እንግዲህ ግልጽ የሆነ ነገር ነው እንግዲህ እየተቀመጠ ነው። ሎጂካል አንሰር መጽሐፋዊ መልስ ነው የሰጠው። አቡኪ ሰላም ነው ያወራ። አይ ልጁን አውቃለሁ ከዚህ በፊት ዛሬ ጸባዩን አስተካክሎ ነው የመጣው። እንዲህም አልነበረም ታውቃለህ። ቀጣፊ ምናምን ነበረ የማውቀው። ኦኬ እሺ፣ ሌላ ጥያቄ ያለው ሰው ካለ ጥያቄ ያላችሁ ሰዎች ካላችሁ ሙስሊሞች መግባት ትችላላችሁ። ስለ ኢየሱስ አምላክነት መስካሪዎች ነን የምትሉ ክርስቲያኖች ደግሞ መግባት ትችላላችሁ። እና ጭንቅላታችሁን ይሄ እናንተ አሁን ጭንቅላት ይባላል። ቅንጭላትና ጭንቅላት መካከል ልዩነት አለ። እና ሙስሊሞች ጋር ጭንቅላት ይዛችሁ አትምጡ። የሚረዳ ቀን የሆነ እንትን ይዛችሁ ነው አይምሮ ይዛችሁ ለመምጣት ሞክሩ። ደፍናችሁ እንዳትመጡኛ ጋር በምንም ተአምር በቃ ልንግባባ አንችልም። ብርሃን ከጨለማ ጋር ሊያብር አይችልም። هل يستوي الذين يعلمون والذين لا يعلمون የሚያውቁና የማያውቁ ኢኳል ሊሆኑ አይችልም። በቃ ደፍናችሁ እንዳትመጡ። በቃ ኦብቪየስሊ እንረዳለን፣ እንማማራለን። ከአወከር የማገኘው ነገር አለ፣ አወከር ከኛ የሚያገኘው ነገር አለ። ገብቷችኋል? አንድ ሰው እኔ ጋር ሲመጣ ከኔ የሚያገኘው ነገር አለ፣ እኔ ከሱ የማገኘው ነገር አለ። ሳውራው ያለ በዚያማ ሀባ መንሱራ የሆነ ነገር ምንም ዋጋ የሌለው ነገር ወላ ተጃዲሉ አህለል ኪታብ ኢላ ቢለቲ ሂየ አሕሰን ኢላ الذين ظلموا منهم የበደሉትን ከሆነ ሂዶ ወደዛ ነው ከነሱ ጋር እናወራም በመሰረቱ ማለት ነው። ኦኬ ራምቦ የሚል አካውንት ሙስሊም አካውንት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ እኔ ሙስሊም ነኝ፣ ግን አንድ ጥያቄ ነበረኝ በክርስቲያኖች ዙሪያ ማለት ነው። እኮ ለኔ ከሆነ ጥያቄው ቀጣል። እሺ ማለት አሁን ከክርስቲያኖች ጋር ኖርማል ማለት ነው ማለት እውቀቱ የለኝም ብዙ፣ ግን ኖርማል አንዳንድ የማውቃቸው ነገሮች ከነሱ ጋር እንደመከራከር ወይም እንደሙግት በተያያዘ ችግር አለው? በመሰረቱ እኔ አልመክራችሁም። ምክንያቱም ማለት የማውቀውን አውቃለሁ እና የማላውቀውን ደግሞ አላውቅም እያልኩ በመልስ ማለት ነው። ገብቶኛል። ሚን አዳቢል ሙናዘራ አንደኛው ዑለማዎች የሚያስቀምጡት ሚን አዳቢል ሙናዘራ አን ተዕሪፈ ኸስመክ ኸስምህን ማወቅ መቻል አለብህ። እያወሩ ያለውን ያውን ከማን ጋር ነው? ለምሳሌ ክርስቲያን ነው። ክርስቲያኖች ምንድን ነው የሚያምኑት? ስለ ነቢያቶች ምን ያምናሉ? ስለ መጽሐፍት ምን ያምናሉ? የትኛው መጽሐፍ ነው የሚከተሉት? ያለበዛ በቃ ሌላ ጥሩ አይመጣም። እና የተሻለ የሚሆነው ምንድነው? ከማ ይቁል እብን አልቀይም ረሂመሁላህ ተዓላ እንደዚህ አይነት ነገራቶችን የጂዳል ቦታዎችን በመሰረቱ መራቅ ነው አስሉ ማለት ነው። ይሄ ክርክር ምናምን ቦታዎችን መራቅ ነው አስሉ። ፈን ማድረግ አይደለም፣ መከራከር መጫወቻ ምናምን መዝናኛ አይደለም። አስሉ መራቅ ነው። አስፈላጊ ሲሆን ደግሞ ኢኽቲሳስ ያደረጉና በዛ ላይ ማውራት የሚችሉ መነጋገር የሚችሉ ቢመጣ የሆነ ነገር እኔ መልሳለሁ እነሱም ላይ ይሄንን እላለሁ የሚሉ ሰዎች ያነሳሉ። ችግሩ ያለ በዛ ምን ይፈጠራል መሰለህ? ለምሳሌ አንድን ሰው እዚህ ጋር እናስቀምጠዋለን ወክለን በቃ ያ ቃል ምናምን ተብሎ ሄዶ እያወራ ነው ሊመልስ ምናምን ነው። ሲጠየቅ አላቅም ይላል፣ ቢጠየቅ አላቅም ይላል። ከዛ ሰርቭ ኦፍ ፖለቲካ ነው የሚሆነው። አያችሁት? ምንም እኮ አያውቁም። ምንም ሳያውቅ ነው እዚህ ጋር እንትን ያደረጉት። ሙስሊሞች እንዲህ ናቸው የሚል ፕሪሳፖ እንደ አንደርስታንዲንግ ለማምጣት እንትን ይባላል ማለት ነው። እና ከዛ አንፃር እንደዚህ አይነት ነገራቶችን እንትን ብትሉ ግን ባላችሁ አቅም ባላችሁ ትምህርት ግን የምታውቁትን ነገር እኔ ይሄንን አውቃለሁ ስለዚህ እንደዚህ ብላችሁ ማስተማር ትችላላችሁ ማለት ነው። ኦኬ ዘሚካኤል አቤት። ሰላም ለከ ዘሚካኤል ተፈቀሪዮ። እግዚአብሔር ይመስገን ወንድማችን።
ብዙ እያወራችሁ ሰምቻለሁና እንዴት ነህ? እኔ ክርስቲያን ነኝ። እንዴት ነህ? እግዚአብሔር ይመስገን። ሰማኛል። ቆይ ክርስቲያን ነኝ ነው ያልከው? አዎ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። የክርስቶስ ተከታይ ነህ አንተ? ክርስቲያን እኮ ማለት ምን ማለት እንደሆነ ካልገባ ክርስቲያን የክርስቶስ ተከታይ ማለት ነው። አንተ የክርስቶስ ተከታይ ነህ ወይ? አዎ። ክርስቶስን ትከተለዋለህ እንዴ? የሰማችሁ ነው እንግዲህ። እሺ ከክርስቶስ ውጪ የምትከተለዋለህ ወይስ የለህም? ከክርስቶስ ውጪ ሰው ማንንም አይከተልም። ክርስቲያን ማለት ክርስቶስ ተከታይ ነው። የክርስቶስ በጣም ጥሩ። እስቲ አንተ አሁን የክርስቶስ ተከታይ እንደመሆንህ ክርስቶስ አምላክ ነኝ ብሎ አስተምሮሃል? በደንብ አድርጎ እንጂ። እስቲ የቱ ጋር? በጣም ጥሩ። የቱ ጋር ነው አምላክ ነኝ ብሎ ያስተማረ? እንግዲህ የክርስቶስ ተከታይ ነህ ያልክ አምላክ ነኝ ብሎ ያስተማረ የቱ ጋር ነው? ተረጋጋ፣ አሳይካለሁ። አንደኛ አሁን አንተ በምታወራው ጠይቁኝ ስላልክ ልጠይቅ ነው የገባሁት። ስለሱ ደግሞ መጨረሻ ላይ ልመልስልህ እችላለሁ። በደንብ አድርጌ ተረጋጋ የምትለው አቀር ስንት ዓመት በቃ እንዲሁ እየሰማሁት ተወሱንና አሁን የክርስቶስ ተው ስለሌላ ሰው እኔ ነኝ ማወራክ ሌላ ሰው አሁን ተረጋጋ ያልኩህ ስለ እስልምና ላይ አንድ ወንድማችን እየጠየቀ ነበር። አስወጣው ለራስህ ግራ ስለገባ እኔ ግን ላስረዳ። ወይ ስለ ኢየሱስ ክርስቶስ የጠየቅኩህን ጥያቄ ተጠይቀሃል። እሺ ብለህ ከመጣህ በኋላ አትሸሻው። ኢየሱስ አምላክነትን ከመመስከር ሌላ ነገር ባወራ ይሻላል ትላለህ። አዳምጠኝ። ይሄ ስማኛ እኮ የጠየቅኩት ጥያቄ ስማኛ መጀመሪያ ስማኛ። ኦኬ ጥቅስ ምናምን ከማለት በፊት እስልምና የነቢያት ሃይማኖት ነው እያልክ እየዋሸክ ስለሆነ ቅድም ወንድማችን እስልምና የጀመረው ጅማሮ መሐመድ ነው አለክ። አይ አይደለም አንድ አካባቢ ኡመቶች ስለነበሩ ምናምን ብለህ ስትቀጥፍ እየቀጠፍክ ነበረ ማለት ነው። አንዱን ስለዚህ ማስረጃ አዳምጥ ኢየሱስን ተውኩት። እስልምና የጀመረው በነብዩ ነው የሚል እስቲ ማስረጃ አሁን ነገረልህ እኮ። አዳምጠኝ፣ አስጨርሰኝ። ዝም ብለህ ጥልቅ አትበል። ቢጨርስና ቆይ አሁን አንተ የእሱን ንግግር ልትናገር ነው ወይስ ማስረጃ? ተመልከቱ እንግዲህ አሁን እንደዚህ ቅጥፈቱን ይሳደባል ምን ይላል? እኛ ሙስሊሞች ነን ቶለሬት ነው የምናደርገው። እነሱ ባህሪያቸው ከሆነ እነዚህ ባህሪያቸው ነው፣ ያስተማሯቸው ሰዎች ናቸው። ተው እኛ አይመለከተንም። ይሳደቡ እንዲህ የሚበሉ ምናምን አልሐምዱሊላህ ችግር የለውም። እኛ በፍቅር እናረጋ ብለን ይኸው እኔ እንደማወራው አወራዋለሁ። ግን አሁን እሱ የተናገረውን ነገር ማስረጃ እንዲህ ብለሃል ነው ልትለኝ ነው የገባኸው ወይስ ማስረጃ ልትሰጠኝ ነው? ማስረጃ ከሆነ አቅርበልኝ፣ ካልሆነ ግን እንትና እንዲህ ብለሃል ከሆነ በቃ ወደ እንትኑ እንሂድና ወደ እንትኑ እንሂድ። ጨረስክ ያልኩህ ላይ ብቻ እንትን አድርግ። ጨረስክ? ቃል በቃል ነው እንትን የምንለው። The Council of Ephesus was held in Ephesus. የኤፌሶን ጉባኤ በኤፌሶን ከተማ ነበር የተዘጋጀው። ኤዥያ ማይነር in 431 በኤዥያ ውስጥ በምትገኝ ታላቅ ከተማ ኤፌሶን በመባል የምትሰማው በ431 ዓመተ ልደት የተፈጸመ ጉባኤ ነበረ። አንደር ኢምፔረር ቴዎዲዮስ ቱ ግራንድ ሰን ኦፍ ቴዎዲዮስ ኦፍ ዘ ግሬት የታላቁ ቴዎዲዮስ የልጅ ልጅ የሆነው ሁለተኛው ንጉሠ ነገሥት ቴዎዲዮስ ግዛት ስር በምትመራው በኤፌሶን ከተማ ነበር ማለት ነው የተደረገው ጉባኤው። and then 200 bishops were present እና 200 የሚጠጉ ቀሳውስት ተሳትፎ ነበር በዚያ ጉባኤ ላይ። the proceedings were conducted in a heated atmosphere of confrontation and reformation. እዚያ ጋር የተካሄደው ጉባኤ ላይ በጣም ፍጥጫ የበዛበትና ውዝግብ የበዛበት ክርክርም ጭምር ነበር የተካሄደው። ካለ በኋላ ምን ይለናል? It was the third of the so-called ecumenical council. ይሄ ከተደረጉ ዓለም አቀፋዊ ከተደረጉ ወይም ማህበረ ቅዱሳውያን በመባል እየተጠሩ ከተደረጉ ጉባኤዎች ወይም ስምምነቶች መካከል ሶስተኛው ነበረ ይለናል። and was chiefly concerned with the heresy of Nestorianism. እንዲሁም ደግሞ በጣም በዋናነት ያጠነጠነበት የነበረውና ትኩረት ሰጥቶ ሲከራከሩበት የነበሩት ጳጳሶቹ በኔስቶሪያንስ መንፈቅና ነበረ። እና according to
the council Nestorianism overemphasized the human nature of Jesus at the expense of the divine እንደዚህም ደግሞ የንስጥሮስ ሐሳብ እዚህ ጋር ምንድን ነበረ እንትን ኢየሱስ ክርስቶስ የሁማን ኔቸር ሁለት ገጽታዎችን አልነበረውም የሚል ነበረ በአጠቃላይ የነበረው ሐሳብና በዛ ምክንያት ላይ ነበረ የተከራከሩት ከዛን ምን ይላል the council denounced patriarch Nestorius teaching us erroneous ይሄ Nestorius patriarch Nestorius የተባለ ሰውዬ ያስተማሪ የነበረው ትምህርት ምንም ስህተት ነው ፍጹም ስህተት የሆነ ነው ብለው ነበር የተናገሩ የነበረው እሱ ያስተማሪ የነበረው መስለበ Nestorius taught that the Virgin Mary gave birth to a man ማርያም እንትን ያለችው የወለደችው ሰውን ነበረ ብሎ ስለሚያስብ በዚያ ምክንያት ያስተማሪ የነበረው ነገር ስህተት ነው ብለው አውግዘውት ነበር እናም ያ የወለደችው ሰው ደግሞ Jesus Christ not the God the Logos እናም እሱ የወለደችው ማርያም የወለደችው ክርስቶስን እንጂ አምላክን አልነበረም የሚል አስተሳሰብ ስለነበረው ማለት ነው እዚሁ ጋር የኤፌሰስ ጉባኤ ልክ እንደ ኤፌሰስ የተደረጉ በኦርቶዶክስ እምነት ላይ የተደረጉ 7 ጉባኤዎች ነበሩና እነዛም ጉባኤዎች ታላላቅ የሆኑ የቸርች ሊቃውንትን እንደዚሁም ደግሞ ፓፓሶችና ቀሳውስቶችን የያዙ ነበሩ ከነዚያ መካከልም የመጀመሪያው የኒቂያ ጉባኤ ነበረ አይ ቲንክ በ315 እንትን ላይ ነበረ የተደረገውና ኢየሱስ አምላክ ነው ወይስ ፍጡር እንደዚህም ደግሞ ኢተርናል የሆነ ነገር ባህሪያቶችን ሲያሳያል እንዴ ብለው ይሄንን ለራሱ እንትን ለማለት ያደረጉት እንትን ጉባኤ ነበረ ከዛም በፊት ነገር ግን ይሄ ራሱ የሚያደርጉት ጉባኤዎች ማለት ነው 7ቱም ሲያደርጓቸው የነበሩት ጉባኤዎች እርስ በርስ ራሱ የሚጋጩ እንትን አስተምሮቶች የነበራቸው ነበሩ ማለት መጽሐፍ ቅዱስ ላይ ያልተጠቀሱ ነገራቶችን እነሱ ለመወሰንና ለማጽደቅ ነበረ ሲገናኙ የነበሩት ማለት ነው በሁሉም እንትኖቻቸው ላይ በሁሉም ጉባኤዎቻቸው ላይ እንደዚህም የኒቂያ ጉባኤ ላይ እንትን ለማድረግ ለማጽደቅ ያሰቡት ነገር ምንድን ነበረ ኢየሱስ ፍጹም አምላክ መሆኑን ብቻ ለመግለጽ ነበረ ነገር ግን ኢየሱስ እኔ አምላክ ነኝ አምልኩኝ ተገዙኝ የሚል ምንም አይነት መረጃ አላስቀመጠም አስተምሮት ሲያስተምርም እንደዛ ብሎም አልሰበከም ይሄንም ደግሞ ከዛ ከመጽሐፍ ቅዱስ ከዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣልና ይላል እዚህ ጋር ከእኔ አብ ይበልጣልና ከፈጣሪ የሚበልጥ ሌላ አካል አለ ሌላ ከፈጣሪ የሚበልጥ ሌላ አካል አለ እዚህ ጋር ከኔ አብ ይበልጣል ሲል ከሱ በላይ የሆነ ኃያል የሆነ ሁሉም ነገር ላይ ቻይ የሆነ ሌላ ትልቅ አምላክ ሌላ ፈጣሪ እንዳለ ያሳያል ማለት ነው እንጂም ደግሞ እዚያው ላይ በምዕራፍ 5 ላይ ቁጥር 30 ላይ ከኔ ከራሴ አንዳች ነገር ላደርግ አይቻለኝም ይላል እሱ በራሱ ምንም አይነት ነገር ማድረግ እንደማይችልና ከሱ በላይ የሆነው ኃያል የሆነው አምላኩ አንድ አምላኩ ብቻ የፈለገውን ነገር ሁሉ ማድረግ እንደሚችል ነው ያሳያለው ማለት ነው እንዲሁም እዛው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል እውነተኛ አምላክ ብቻ ይሆንክ እውነተኛ አምላክ ይሆንክ ይላል አብን እዚህ ጋር ሁሉም ነገር ሁሉም መጽሐፍ ቅዱስ ላይ ያሉ እንትኖች እየገለጹ ያሉት ከሱ በላይ የሆነ አንድ ዘላለማዊ የሆነ ሁሉን ቻይ የሆነ አምላክ እንዳለ ነው ማለት ያሳያሉት ነገር ግን እዚህ ጋር የኒቂያ ጉባኤ በተካሄደ ጊዜ ወደ 100 ምናምን አይ ቲንክ እንደዛ የሚሆኑ እንትኖች ፓፓሶች ተገናኝተው ያጸደቁት ነገር ምንድን ነበረ እሱ አምላክ ነው ብለው እሱ ራሱ ለራሱ ያልሰጠውን ክብርና ደረጃ ነበር የሰጡት ማለት ነው ከዛን እንደዚሁም ደግሞ ሁለተኛው ላይ ደግሞ ሆሊ ስፒሪትን ማለት መንፈስ ቅዱስን ደግሞ እንደዚሁ እንትን ያሉበት ሁለተኛ እንትን ነበር ሁለተኛ ጉባኤ ነበራቸው ታላቅ ጉባኤ ማለት ነው ዓለም አቀፋዊ ነው ይሄ ኖርማሊ እኛ ተሰባስበን ምናምን የምናጸድቃቸው ምንሽሮች ህጎች ሳይሆኑ መጽሐፍ ቅዱስ ላይ ያለ ይሄ መለኮታዊ የሆነ መመሪያ ላይ ያለ ነገርን ነው እዚህ ጋር ያሉ ፓፓሶች ሊቃውንቶች እየተነሱ እንደፈለጉ እየሻሩት ከዛን ደግሞ ያጸደቁት ያለው ነገር ማለት ነው እዚያው መጽሐፍ ቅዱስ ላይ ያልተቀመጠ ነገር ግን ራሳቸው እየሰጡት ያለው ነገር እሺ ከዛን ሁለተኛውም ላይ ልክ እንደዚህ የኤፌሶን እንትን ላይ ስንመጣ ደግሞ ልክ እንደዚሁ ሴም ቲንግ ነው እንትን ያሉት ያደረጉት እንትኖች ተሰባስበው
አይ ይሄ ነገርማ አምላክ ከሆነች እሷ ማን ነው ኢየሱስ አምላክ ከሆነ የኢየሱስን እናት በኖርማል ልክ እንደ ኖርማል ሰው እንደ ማንኛውም ሴት ልንጠራት አይገባም፣ እሷ የሆነ መለኮታዊ የሆነ ነገር ሊኖራት ይገባል ብለው ራሳቸው ፈልስፈው ነው እንትን እያሉ ያሉት ልክ ሌሎችንም ጉባኤዎች እያደረጉ እንደነበረው ማለት ነው። እሺ እና ምንድነው እንደ መመሪያንስ ደግሞ ስናይ ማለት ነው አንድ መመሪያ ብቻ መለኮታዊ የሆነ ነገር ለመመሪያነት ብቁ ነው የሚለውን ስናይ አንድ የምናይበት ነገር ምንድነው ያ መመሪያ ተኩኖ የሚመጣው የእግዚአብሔር ቃልም ሆነ የሆነ ሃይማኖት ሊይዘው የሚገባው መጽሐፍ ወይም መመሪያ አድርጎ ሊይዘው የሚገባው ነገር ዘመን ከዘመን ምንም ቢሸጋገር የተለያዩ አስተምሮቶች ቢመጡ ጊዜያቶች ዓለም ራሱ ብትቀየር እሱ ህግጋቱና እዚያ ውስጥ ያሉት ነገሮች ሊቀየሩ የሚችሉ ነገር መሆን የለባቸውም። እንደዚሁም ደግሞ ውስጥ ለውስጥ እርስ በርሳቸው ሊጋጩ የሚችሉና ኮንፊውዥን የሚፈጥሩ ነገሮች በፍጹም መመሪያ የሆነ አንድ መመሪያ ሆኖ የተቀመጠ አንድ መለኮታዊ የሆነ መጽሐፍ ላይ መለኮታዊ ክብር የተሰጠው እንትን ላይ መኖር የለበትም ማለት ነው። ልክ አሁን መጽሐፍ ቅዱስ ላይ እንደምናገኘው ውዝግብግብ የሆነና እርስ በርስ ሊጋጭ የሚችል ነገር መገኘት የለበት ማለት ነው። ይህንን ፕሩፍ የሚያደርግልን ደግሞ አላህ ሱብሓነሁ ወተዓላ ቁርአን ላይ ምለናል አፈላ የተደበሩን القرآن ولو كان من عند غير الله لوجدوا فيه اختلافا كثيرا ቁርአንን አስተነትኑምን ከሌላ ከአላህ ሱብሓነሁ ወተዓላ ውጭ ከሆነ አካል ቢሆን ኑሮ ይህንን መጽሐፍ ያገኙት በውስጡ ብዙ ኺላፎችን ብዙ አለመገጣጠሞችን ያገኙበት ነበር ይለናል አላህ ሱብሓነሁ ወተዓላ። ሰው እዚህ ጋር መጽሐፍ ቅዱስን እየገለጸልን ነው ማለት ነው። እሱ ከአላህ ውጭ የሆነ ነገር ነው፣ ሰዎች ራሳቸው የፈጠሩት ነገር ነው። ኢቭን እዚህ ጋር የተያዙ ያሉት ያንዳንዳቸው ማለት ነው ያንዳንዳቸው እዚህ ጋር ከጉባኤ በኋላ የተያዙ ያሉት ነገሮች ኢየሱስ ክርስቶስ እያለ ያስተማረው ትምህርቶች አይደሉም፣ ወይም ደግሞ እሱ እያለ እሱ የሰበከባቸው ነገሮች አይደሉም እዚያ ጋር የተጻፉትም ያሉትም ነገሮች። ነገር ግን ራሳቸው እሳቸው እንትን ካሉ በኋላ እንትን ያሉት ምንድነው እነሱ ከሞቱ በኋላ ከ300 ምናምን ዓመት በኋላ ከሆኑ ዓመታቶች በኋላ ራሳቸው ያስተማሩት ያሉት አስተምሮት ነው ማለት ነው። እናም ወደ ኤፌሶን ጉባኤ ስንመጣ እዚህ ጋርም ያለው ነገር ተመሳሳይ ነገር ነበረ። እናም the council was called after patriarch Cyril አንዴ ትንሽ እንትን በይልኝ መወጣው አይታችሁ ዘው የቅድሙ ፓርት ላይ እሱ ጋር the council was called after patriarch Cyril of Alexandria ይህ እንትን ጥሪ የተቀረበው በኤክሳንድሪያስ ፓትሪያርክ ሊቀ ጳጳስ በሆኑት በቄርሎስ ነበረ። ያም ቄርሎስም ደግሞ ያቀረበው appealed to Pope Celestine ለጳጳስ ከለስቲን ሐሳብ ካቀረበለት በኋላ ነበረ ይህም ጉባኤ የተካሄደው ማለት ነው። ኮንደም ፓትሪያርክ ንስጥሪዮስ የፓትሪያርክ ንስጥሪዮስን እንዲያወግዙት to condemn the Patriarch Nestorius of Constantinople የኮንስታንቲኖፕልን ማለት ነው የኮንስታንቲኖፕል የሆነውን ንስጥሪያንስን እንዲያወግዙት ነበረ ቄርሎስ ለፓፕ ካለስቲን ሐሳብ ያቀረቡለት። እናም እንደዛ ካቀረቡለት በኋላ for heresy ምን ይላል ትንሽ for heresy በመናፍቅን ጉዳይ due to Nestorius refusal to use the term Theotokos Nestorians Theotokos የሚለውን ቃል ለመጠቀም አሻፈረኝ በማለቱ እና ያንን በመቃወሙ እንደዛ ተብላ አትጠራም አምላክ የማርያም የአምላክ እናት ተብላ አትጠራም የሚለውን ሐሳብ በመምጣቱ ያንን ነገር
እንትን ለምን ተርም ቴዎቶኮስ ኢን ሪሌሽን ቱ ዘ ቨርጂን ሜሪ ድንግል ማርያም እንደዛ ብላ መጥራቷ ቴዎቶኮስ ተብላ መጥራት አትችልም ያለበትን ምክንያት ከራሱ እንዲከላከል ነበረ ግብዣውም የተቀረበለት ማለት ነው። ነገር ግን ንስጥሮስ እዚህ ጋር ሲያስተምር የነበረው ሐሳብ መጽሐፍ ቅዱስ ላይ ያለውን ትክክለኛ መጽሐፍ ቅዱስ ላይ የተቀመጠችበትን ነገር እንጂ በራሱ አምጥቶት ወይም እንደሌሎቹ ፈላስፎ የሆነ ኮንፊውዥን ውስጥ የሚያስገባ ነገር አልነበረም ያስተማረ የነበረው። እሱ ያስተማረ የነበረው ደግሞ መጽሐፍ ቅዱስ ላይ እንደተቀመጠው የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እንደተቀመጠው መልአኩም መጥቶ ሲነግራት እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ። ምንድነው ያላት እዚህ ጋር? ወንድ ልጅም ትወልጃለሽ ነው ያላት። ንስጥሮስ ያስተማረ ያለው ሐሳብ ልክ መጽሐፍ ቅዱስ ላይ የተቀመጠውን ትክክለኛውን ሐሳብ ነው ማለት ነው። እሷ የምትወልደው ወንድ ልጅ ነው። ያም ወንድ ልጅ ደግሞ ልክ እንደማንኛችንም ሰው የሆነ እንደዚሁ ልትንከባከበው የምትፈልግ እናትን የሚያለቅስ የሚያዝን ስሜት ያለው ብቻ ሰው የሆነ ልጅን እንደምትወልድ ነው እዚህ ጋር የነገራት። አምላክ ቢሆን ኑሮ እነሆ ትጸንሻለሽ አምላክንም ትወልጃለሽ መባል ነበረባት። እንዲሁም ዋናው ፖይንት የኢየሱስን አምላክነት ሊገልጽ የሚገባው አንቀጽ ቢኖር ከመጽሐፍ ቅዱስ ከዚህ የተሻለ አንቀጽ አይኖርም ነበረ። የእሷን የአምላክ እናትነት ሊገልጽ የሚችልና ኢየሱስም አምላክ መሆኑን ሊገልጽ የሚችል ማለት ነው። ሌላኛው ዛታች ላይ ደግሞ ቁጥር 32 ላይ ምን ላይ እርሱ ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ታላቅ ይሆናል እና የልዑል ልጅም ይባላል። ማን ተብሎ ነው የሚጠራው? የልዑል ልጅም የልዑል አምላክ ወይ ደግሞ የልዑል መለከታዊ የሆነ ምናምን የሚባል ነገር የለም እዚህ ላይ የሚተጠቀሰ ማለት ነው። እና የአባቱ የዳዊትም ዙፋንም ይሰጠዋል። እዚህ ጋር ደግሞ ጌታ አምላክም ሲል አንዱን አምላክ በማን እንትን ብሎታል? በማን ገልጾታል? በአምላክ ገልጾታል። በዚህ ጋር ፖሲብል ቢሆን ኢየሱስ እውነት አምላክ ቢሆን እዚህ ጋር የልዑል ልጅም ሳይሆን አምላክም የሚለው ነገር መጠቀስ ነበረበት ማለት ነው። ነገር ግን እዚህ ጋር አምላክ የሚባል አካል መጀመሪያም ስለሌለ በፍጹም ማርያም የአምላክ እናት ተብላ ልትጠቀስ አትችልም ማለት ነው። እንደዚሁም ወደ ገላትያ ሰዎች ምዕራፍ 4 ቁጥር 4 ላይ ይላል ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ምን ይላል? ከሴት የተወለደውን እዚህ ጋርም ምንም እሷ የአምላክ ልጅ የአምላክ እናት መሆኗን የሚገልጽ ነገር የለም ማለት ነው። ይህም ደግሞ እነሱ ከሚገባት በላይ ቦታ መስጠታቸው ራሳቸው በራሳቸው እሳቤ ሲያመጡት የነበረውን ወይም ሲፈለስፉት የነበረውን ነገር ለማጽደቅ ግዴታ እሷን ኢየሱስን አምላክ ካደረጉት እሷን ደግሞ የአምላክ እናት ማድረግ ስለሚጠበቅባቸው ያመጡት እሳቤ ላይ አንድ ትልቅ እንትን ተፈጥሮ ነበረ። እሱ ምንድነው? የሚገባት መለኮታዊ እንትን ሲሰጧት አርተር ሳሙኤል የተባለው ሰውዬ ፕሪሚቲቭ ክርስቲያኒቲ ኤንድ ኤርሊ ክሪቲሲዝም የሚለው መጽሐፍ ላይ ምን ብሏል? At the Council of Ephesus, AD 431, it was decreed that Mary, the mother of Jesus, should be henceforth known as the Mother of God. እቺ ማርያም የኢየሱስ እናት የእንትን በመባል መለኮታዊ ክብር ሊሰጣት ይገባል። ማን ተብሎ? the Mother of God የአምላክ እናት በመባል መለኮታዊ የሆነ ክብር ሊሰጣት ይገባል። and that she should be entitled to the divine honors እና ሚዛኒ ከተከበሩ እንትኖች ትሆናለች እንድትሆን በማለት እያላቋት ነበረ። ከሚገባት በላይ ቦታም እየሰጧት ነበረ ማለት ነው። ይህም እንደዚያ ማድረጋቸው ደግሞ ያመጣው ነገር ምንድነው? እንትኖች በአምልኮታቸው ላይም እንዲያካትቷትና ከኢየሱስ አስተምሮት ውጭ የሆነ ትልቅ እንትን እንዲሰጧት ነበር ያደረገው። ለሷ የማይገባትን ትልቅ የአምልኮት ቦታ እንዲሰጣት ነበር ያደረገው። ኔትወርክ ነው ወይስ ሁላችንም ጋር ነው?
አያለሽ እኔ ጋር የምትስሙኝ አይደለም ተቆርጣለች ሚታርጋለች ሲጭም አያለሽ ኦኬ ፋይሉ አለቀ ብዙ ሀሳብ ይቀራት አይመስለኝም። በቃሽ እንትን እንበለውና እናሳጥረውና እህታችን አያላህ ኸይር ጀዛሽን ይክፈልሽ። እዚህ ፖይንት ላይ የተነሳውን ፖይንት እንግዲህ ማርያም መጀመሪያ በመጽሐፍ ቅዱስ ላይ እንደተገለጠው ምንድነው ወንድ ልጅም ትወልጃለሽ ወንድ ልጅም ትወልጃለሽ ተብሎ ነበረ ተጠቅሶ የነበረው። ሶ ይህንን በመመርኮዝ ኦልሬዲ የኤፌሶን ጉባኤ ላይ የነበሩ ሰዎች ሁለት ፖይንቶችን ነበረ አንስተው የነበሩት። የመጀመሪያው ምንድነው አይ ማርያም የወንድ ልጅ ትወልጃለሽ ተብላለች። ሶ ዛጋም ተጠቅሶ የነበረውና ከዚህ በፊትም የነበረው ምንድነው የሰው ልጅ እናት ማለትም በቃ ወንድ ልጅ ትወልጃለሽ ተብሏል። ሶ ያንንም ደግሞ ወንድ ልጅ ሰው ነውና የሰው እናት ነች ብለው ሲሉ፣ ግማሾቹ ደግሞ አይ የሰው እናት ሳትሆን የአምላክ እናት ናት ብለው ነበረ የኤፌሶን ጉባኤ ላይ ፖይንት ሲያቀርቡ የነበረው። ከዛ በኋላም ከዛ ውስጥ ያልተስማሙት እንግዲህ እንደተወገዙና እንዴት የሰው እናት ትላለክ በሚል ከዛ ቦታ እንዳስወጧቸው የሚገልጽ ሀሳብ ነበረ ስታቀርብ የነበረችው እህታችን አያ አላህ ኸይር ጀዛሽን ይክፈልሽ። ስለዚህ ይህንን ያህል በእስልምናም ካየን ብዙ ፖይንቶችን ካነሳን፣ አሁን ደግሞ ማርያም በኦርቶዶክስ ቤተክርስቲያን ውስጥ ምን አይነት ቦታ ነው ያላት፣ በኦርቶዶክስ ቤተክርስቲያን ውስጥ ምንድነው የሚያምኑት የሚለውን ደግሞ እህት መወዳ ኢንሻአላህ ታቀርብልናለች ማለት ነው። ለሚፈጠሩት እንትኖች የኔትወርክ ምናምን ነገር እንትን ባለ አፉ በሉን ኢንሻአላህ እናስተካክላለን። ቀጥይ መወዳ። እሺ ኢንሻአላህ ከኔ ጋር በተወሰነ መልኩ የምናየው ምንድነው ኦርቶዶክስ ቤተክርስቲያን ብዙ ጊዜ ማርያምን እዚህ ጋርም እንደምትመለከቱት ከመጣም በላይ ሲያመልኳት ምናምን ነገራቶችን እንመለከታለን። እና ያንን ነገር ደግሞ ኢንሻአላህ በማስረጃ እውነት ኦርቶዶክሶች ማርያምን አያመልኳትም ወይ? አሁን ብዙ ጊዜ ቁርአን አንቀጽ ሲጠቀስ አንተ ቁልተ ሊናስ ይተኺዙኒ ወኡሚ ኢላሂኒ ሚን ዱኒላህ በሚለው ሰዓት አላህ ሱብሓነሁ ወተዓላ ነብዩላህ ዒሳን ያንን ምን ይላሉ? አንተ ነህ ወይኔና እናቴን ከአላህ ሌላ አማልክት አድርጋችሁ ያዙ ብለካቸዋል ወይ ብሎ አላህ ሱብሓነሁ ወተዓላ ሲጠይቀው ያንን ምን ይላሉ? እኛ እኮ አላመለክናትም ማርያምን ያመለካት የለም ምናምን ይላሉ። ቅድም እህታችን ጋሊያም እንዳነሳችሁ እንደሚያመልኳት በቂ ማስረጃ አይተናል። ሁላ እንደ ስላሴ አብ ወልድና ከዛ ደግሞ ማርያምን እንደ ሶስተኛ አምላክ አድርገው የሚያመልኳት ሰዎች ሁላ እንዳሉ ተመልክተናል። ነገር ግን አሁን እስኪ ኦርቶዶክሶች እውነት ማርያምን አያመልኳትም ወይ የሚለውን ነገር ኢንሻአላህ የምንመለከት ይሆናል ማለት ነው። ተአምረ ማርያም ላይ ስንጀምር ከተአምረ ማርያም መግቢያው ላይ ምን ተቀምጧል? ማርያም ማለት መንግስተ ሰማይን መርታ የምታስገባ ማለት ነው። እንግዲህ ማርያም ማለት ምን ምትል ነው? መንግስተ ሰማያትን የምትመራ መርታ የምትገባ ማለት ነው ይላል ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበረ። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። ሱብሃንአላህ አስባችሁታል? አላህ ሱብሃነሁ ወተዓላ ቁርአን ላይ ምንድነው ያለው? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ያለው። የሰው ልጆችንም ሆነ ጂኖችን እኔን ሊያመልኩኝ እንጂ አልተፈጠሩም ብሏል አላህ ሱብሃነሁ ወተዓላ ማለት ነው። ነገር ግን ኦርቶዶክሶች ምን እያሉ ነው? ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። ሱብሃንአላህ አስባችሁታል? ፍጥረት ሁሉ ማንን ለማመስገን ተፈጠረ እያሉ ነው? እመቤታችንን ማርያምን ለማመስገን ተፈጠረ እያሉ ነው። ሱብሃንአላህ። እሺ ሔዋንም እመቤታችን ከነርሱ ልትወለድ ተፈጠሩ እያሉ ይገልጻሉ ማለት ነው። እንግዲህ ማርያምን ከዚህ በላይ ማምለክ አለ? እናንተ ራሳችሁ ፍረዱ። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። እሺ ከዚህ በላይ ምን ያድርጓት? ከዚህ በላይ ማምለክ አለ? የሰው ልጆች በሙሉ የተፈጠሩት ማርያምን ለማምለክ ነው እያሉ ነው በግልጽ ማለት ነው። እዚች ጋር እንቀጥልና ደግሞ ሌላ ቦታ ምን ይላል? እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? የአብም ማረፊያ ናት። እንግዲህ እስከዛሬ የሚታወቀው የወልድ መቀመጫ እንደነበረች ነው አይደል? እዚህ ጋር ግን እያለ ያለው ምንድነው? እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሯ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስስ ቤት የሆነው ማን ነው? እንግዲህ ከዚህ በፊት የሚታወቀው የወልድ ብቻ መቀመጫ እንደነበረች ነው። አሁን ግን የአብም የወልድም የመንፈስ ቅዱስን መኖሪያ ማናት እያሉ ነው? ማርያም ናት እያሉ ነው ማለት ነው።
እንቀጥል ነው ይባስ ደግሞ አታምጣ ነው ምን ይላሉ? በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። እንግዲህ ለሚታዘዛት ደግሞ ምን ታደርገዋለች? አጅሩን ትሰጠዋለች ማለት ነው። አጅር ትከፍላለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት። እንግዲህ በአላህ ነው ማመን ያለብን ወይስ በማርያም ነው ምናምነው? ሀይቃ እንደው ክርስቲያኖች ኦርቶዶክሶች ብዙ ጊዜ እንዳልኳቸው አራተኛ አምላክ ሊያደርጓት ሼም ይዟቸው ወይ ደግሞ ይሄ ሶስት ሚሉትን የሆነ እንትን ሆናላ ላለማፍረስ ነው እንጂ እንደ አራተኛ አምላክ ብሏት። እንደውም ሀቅ ግን ለመፍረድ ማለት መንፈስ ቅዱስ በዚህ መልኩ ተሰብኳል። መንፈስ ቅዱስ በዚህ መልኩ ሲጠራ ሰምታችሁ እሱ ሲጀመር የተረሳ አምላክ ነው። በእርግጥ ግን እንደውም እንደ ሶስተኛ አምላክ መቆጠር የነበረበት መንፈስ ቅዱስ ነው። ማርያም ናት እንደነሱ አባባል ከሆነ ማለት ነው፣ እንደሚሰጧት ቦታ ከሆነ። በጎ አገልግሎትም ለሚያገለግላት ምን ትለዋለች? ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት ይላል ማለት ነው። ሱብሃንአላህ። ሌላ ደግሞ ምን ይላል? ህግ አለ ዛሬ አሰምሽን የሚባል ንድፈ ሐሳብ አለ። ያ ምንድነው? ያለችው እንትን ሄቨን ላይ ነው። አካሏም መንፈሷም ሄቨን ላይ ናት ይላል። ሶ ጸሎት ትሰማለች። ስለዚህ እንኳን ታመልካለች። ሱብሃንአላህ። እንግዲህ እንደተመለከታችሁት ነው እህታችንም እንደገለጸችላችሁ ከሞተች በኋላ ሱብሃንአላህ። እንግዲህ እሷ የምር ፍጡር ከሆነች ሰው ከሆነች ከሶስቱ አምላክ ጋር እንደ አምላክ ማትካተት ከሆነ ከሞተች በኋላ እሷ የሚመለከታት ነገር የለም። ነገር ግን ምን እያለ ነው እዚህ ጋር? ከሞተችም በኋላ ተአምራትን አደረገች። ወደ እሷም በለመነና በተገዛላት ጊዜ እጆቹን ከተቆረጡ በኋላ መለሰችለት። አስባችሁታል? ከሞተች በኋላ ምን አደረገች? ተአምራትን አደረገች። ወደ እሷም በለመነና በተገዛላት ጊዜ። ለማን በተገዛ ጊዜ? ለማርያም በተገዛላት ጊዜ። እንግዲህ ማንን እኔ ኦርቶዶክሶች ማንን ነው የምትገዙት? አብን ነው የምትገዙት? መንፈስ ቅዱስ ነው የምትገዙት? ወልድ ነው የምትገዙት? ወይስ ማርያም ነው የምትገዙት? በለመነና በተገዛላት ጊዜ እጆቹ ከተቆረጡ በኋላ ምን አለችለት? መለሰችለት እያለ ይገልጽልናል ማለት ነው። ሱብሃንአላህ። ኢንሻአላህ። እሺ ውዳሴ ማርያም ላይ ደግሞ የተቀመጠውን ስንመለከት ምን ይለናል? እናታችን ማርያም ሆይ ሰላም ላንቺ ይሁን እያለን እንሰግድልሻለን፣ እንማልድልሻለን፣ ከክፉ አውሬ ታድኝን ዘንድ ተማጽነንብሻል ይላሉ ማለት ነው። ከምን ታድኝን ዘንድ? ከክፉ አውሬ። እንግዲህ አላህ Subhanahu Wa Ta'ala አዳኙ ማን ብቻ ነው? አላህ Subhanahu Wa Ta'ala ነው። ወይም እንደ ክርስቲያኖች እምነት ከሆነ መሆን ያለባቸው አብ ወልድ መንፈስ ቅዱስ። መንፈስ ቅዱስ እርሱ ሲጀመር ተረስቷል ጭራሽ። እንደ ማርያም ጭራሽ ነው ቦታ የማይሰጡት ማለት ነው። ሌላ ደግሞ ጭራሽ ምን ይሏታል? የአብርሃም እንግድነት፣ የይስሐቅ መዓዛ፣ የያዕቆብ መሰላል አንቺ ነሽ። ዮሴፍን የምታረጋጊው አንቺ ነሽ። የሙሴ ጽላት፣ ጳጦስ የተባለች የሲና እጽ፣ በካህን አሮን ልብስ የነበረች በናጽል፣ ዳግመኛም የበቀለች ያበበች ያፈራችን በትር አንቺ ነሽ። እንግዲህ እዛን ጊዜ በጭራሽ አልነበረችም ማርያም፣ የዛን ጊዜ በጭራሽ አልነበረችም። ነገር ግን እዛኔ የነበሩ ነገራቶችን በሙሉ አንቺ ነሽ እያሉ ይገልጻሉ ማለት ነው። እሺ ይሄ በነገራችን ላይ አሁን ማነብላችሁ ቅዳሴ ማርያም ነው። እሺ አልነገርኳችሁ መሰለኝ። አሁን እያነበብኩትላችሁ ያለው ደግሞ ከቅዳሴ ማርያም ነው። እዚች ጋር ደግሞ ምን ይላል? ወየው ይህ ነገር